ልጅቷ ሆዬ የሰባኪው ቸርች አባል ናት። ሚስት እንዳለው ያወቀች መኝታው ድረስ እሱ መድረክ ላይ ያገለግላታል፣ እሷ ደግሞ መኝታ ቤት ውስጥ ታገለግለዋለች። በቃ እርስ በርስ ይገላገላሉ። እሷ ራቁቷን ታገለግለዋለች፣ እሱ ሱፍ ለብሶ ያገለግላታል። ለወዳጅነት ለምክክር የተገናኙ ዘማሪና ሰባኪ እርስ በርስ ተጣልተው አሁን ላይገናኙ መድረኩ ላይ ላይጋብዘው አገልግሎት ላይ ላይጋብዘው ቃል ለራሱ ገብቶ በልጅቷ ምክንያት አለቀ። ውሸት ነው ወይ ነው ጥያቄ? ውሸት ነው ወይ? ባለፈው እዚህ የአዝማሪው የዝሙትና የርኩሰት ኮንሰርት ላይ ከፊት ለፊት ከተገኙ ታዋቂ አገልጋዮች መካከል አንደኛው ቤተክርስቲያኑ ሲበጠበጥ ሚስቱን ሲደበድብ ሚስቱን በቦክስ የሚነርት ሚስቱን ጸጉሯን ይዞ በሰው ፊት በጥፊ የሚያጮር ሚስቱ ባለችበት ሴት ልጅ ጭኑ ላይ አድርጎ ልክ መንፈሳዊ ልጆቼ ናቸው እያለ የሚያጫውት የሚያሽኮረምም በፊት ለፊት ሚስት ባላገባ ኖሮ አገባሻለሁ እያለ ምእመን ውስጥ ያሉ ቀያይና ቆንጆ የመሰሉትን ሴቶች ሁሉ ወሲባዊ በሆነ መንገድ የሚያማልን ግን ራሱን ሰባኪ ራሱን አገልጋይ ራሱን ነፃ አውጪ አድርጎ የሚሰብክ ሰባኪ ነበር የተሰበሰበው። ሌላኛው ደግሞ ሚስቱን የካደ ነው። 2 ልጅ የወለዳላት መሽታ ቤት ፔኒሲዮን እጅ ከፍንጅ የተያዘ ዘማሪ ነኝ የሚል ዩቲዩባችሁ ላይ ኔክስት የሚል መዝሙር ሲመጣ ታዩታላችሁ። ሰውዬው ይዘምራል እና ሚስቱን የሚደበድብ ሴት ጭኑ ላይ ያደረገ የሚያወራ ሰባኪዎቻችሁን ጉድማ መስማት አለባችሁ። ሰባኪ ሚስትም ያለች በተለይ እነዚህ የግል ቸርች ያላቸው ተቆጣጣሪ የሌላቸው ቢሮአቸው ውስጥ ከማገልገላቸው ከ1 እና ከ2 ሰዓት በፊት ሴክስ የሚያደርጉ እግዚአብሔር ሲሉ የማይሰቀጥጣቸው ነውረኛ ሰዎቻችሁን ሰብስባችሁ በዚህን የክል ደረጃ የተግማማ ማንነትን የተግማማ አገልግሎትን ልክ እንደ ጽድቅ አገልግሎት አድርጋችሁ ተቆጥራላችሁ። ለኢትዮጵያ የተሰጡ በረከቶች ብላችሁ ደግሞ ሐሰተኛ ነቢያትን አሸጋሽጋችሁ እከሌ ነው የምትሉ ሰዎች ሊሆን ይችላል፣ እሱ ሊሆን ይችላል፣ ላይሆንም ይችላል። እና የእርኩሰት ድግስ ተካሂዶ ነበር ትናንትና። የሚገርማችሁን ነገር ልንገራችሁ። ይህንን ኮንሰርት የምትሉትን የግልሙትና ኮንሰርታችሁን ከ4 ቀን በላይ አታስታውሱት። ልጅቷን ያደረጋትን ነገር ግን አትረሱት። አመጹን ግን አትረሱትም። ወልዶ መካዱን አትረሱትም። ያ አመፀኛ አገልጋይ ወልዶ እንደካደ እንወዳለን እከልዬ በቲ እንወዳለን የሚለውን እየጻፍሽ ልጅ ወልዶ ካደ የሚለው ውስጥሽ ልጅ ወልዶ እንደካደ ይጮሃል። በቃ ህሊና ምን ልታደርጊ ትችላለሽ? አንዳንዶች አውቃለሁ በ42 እና በ43 ቁጥር ጫማችሁ ህሊናችሁን ከሶላችሁ በታች አድርጋችሁ የምትረግጡ ሰዎች አላችሁ። እየረገጥከው ቢሆን ህሊና መጮህ አይቀርም። እና ይሄ ርኩሰት ነው፣ አመጽ ነው ወዳጆች፣ አመጽ ነው። መጽሐፍ ቅዱስ ሲናገር ያለ ቅድስና እግዚአብሔርን ደስ ልናሰኝ አንችልም ይላል። እኔ ነኝ ያልኩት አይደለም። የእግዚአብሔር ቃል ያለ ቅድስና እግዚአብሔርን ደስ ልናሰኝ አንችልም ይላል። ያለ ቅድስና እግዚአብሔርን ደስ ልናሰኝ አንችልም ይላል። እኔ አይደለሁም ያልኩት። አንድ ቃል አንብብላችሁ አንደኛ ተሰሎንቄ መጽሐፍ ምዕራፍ 2 ቁጥር 10 ሐዋርያ ቅዱስ ጳውሎስ በእናንተ ዘንድ በምታምኑ ዘንድ በእንዴት ያለ ቅድስናና ጽድቅ ነቀፋም በሌለበት ኑሮ እንደሄድን እናንተ እና እግዚአብሔር ምስክሮች ናችሁ። ጳውሎስ ከዛስ በእናንተና በምታምኑት ዘንድ በእንዴት ያለ ቅድስናና ጽድቅ ነቀፋም በሌለበት ኑሮ እንደሄድን እናንተ እና እግዚአብሔር ምስክሮች ናችሁ። ወደ መንግስቱ ወደ ክብሩም ለጠራችሁ ለእግዚአብሔር እንደሚገባ ትመላለሱ ዘንድ እየመከረንና እያጽናናን እየመሰከርንላችሁ አባት ለልጆቹ እንደሚሆን ለእያንዳንዳችሁ እንደሆንን ታውቃላችሁና። አለቀ። አገልግሎት ጥቅስ አውጥቶ መሸምደድ አገልግሎት
የሆነ ቃል ማብራራት አይደለም። አለቀ። እንዴት ባለ ቅድስናና ጽድቅ በእናንተ መካከል እንደተመላለስን ታውቃላችሁ። በቅድስናና በጽድቅ የማይመላለስ አገልጋይና አገልግሎትን ይዛችሁ እንዴት ለነዚህ የዝሙት አገልጋዮቻችሁ ጥብቅና ለመቆም እንደደፈራችሁ ሳስብ በጓዳችሁ ተመሳሳይ ህይወት እንዳላችሁ መረዳት ችያለሁ። አብዛኞቻችሁ በጓዳችሁ ተመሳሳይ ህይወት ነው ያላችሁ። ትዳር ያላችሁ በትዳሮቻችሁ ላይ የምታምፁ ሴቶችና ወንዶች፣ ለዛ ነው የምትንፈራገጠው እንጂ ምንም አይደለም። ለምሳሌ የዚህ ሰው እርኩሰት የበተነው ቤት አለ፣ ያፈረሰው ቤት አለ። እርኩሰቱ ማለት ነው ሲጀመር አንዲን ሴት ያለ ዝሙት ምክንያት ነይ ጠይቂ፣ ግቢና ጠይቂ። እንዴት አወቅ ይላል። እንዴት አመሸህ አቤል? ሰላም ናችሁ? እንዴት ነሽ? እግዚአብሔር ይመስገን። እኔ ምንድነው ጥያቄ ሆኖብኝ ነው የምትለውን አዳምጣለሁ፣ ግን አሁን ዳጊ ላይ በተናገርከው ነገርና ሰሞኑን በምታቀርበው ነገር የመደገፍና የመቃወም ላይ ሳልሆን ጥያቄ ግን አንድ ሰው ግን ይቅርታ ቢል አሁን ምህረት ከእግዚአብሔር ዘንድ ቢጠይቅ ተመለሰ አይደለም የሚባለው? አያገለግልም? አሁን እኔ በማጠፋቸው ጥፋቶች አሉ፣ ንስሐ ገባለሁ፣ ጌታ እጁን ዘርግቶ ይቀበላችኋል ይባላል። ነውም ደግሞ እንደዛ ነው። በንስሐ እንመለሳለን አይደለ? ስንወድቅ እንነሳለን። አልገባኝምና እስቲ አስረዳኝ። ትችላለህ ወይ? ማስረዳት ማለት እኔ አልገባኝም፣ የምሬ ነው። ይሄ ሰውዬ ንስሐ ገብቶ ቢሆን የምትለውን ኦኬ ተቀበልኩኝ። በዚህ ያህል ድፍረት መቼም ይሄንን አደባባይ ወጥቶ ይሄንን ኮንሰርት ተዘጋጅቶ ሲያገለግል ንስሐ ሳይገባ ነው ብለህ ታስባለህ? ንስሐ አገባብ አይነት ይኖረዋል ወይ? እንደዚህ አደባባይ ወጥቶ ነው የሚገባው ወይስ ምንድን ነው? እኔ ልረዳ አልቻልኩኝም እና እስቲ ለእኔ ንገረኝ። ይሄንን ልታስረዳኝ ትችላለህ? አንደኛ ንስሐ ስለመግባቱ እርግጠኞች ናችሁ ወይ ነው ጥያቄው፣ እናንተም መመለስ ያለባችሁ። ሁለተኛ እኔ አንድ ጊዜ ስለመውደቅና አንድ ጊዜ ስለመሳሳት አይደለም እያወራ ያለሁት፣ ስለ ጸና ነውርና አመፅ ነው እያወራ ያለሁት። ፕሪንሲፕል ስለሆነ ላይፍ ስታይል ስለሆነ ኃጢአት ነው እያወራ ያለሁት። ስለዚህ መጽሐፍ ቅዱስ አንድ ሰው በአገልግሎቱ ሊስት ይችላል፣ በዝሙት ሊወድቅ ይችላል፣ ሊፈተን ይችላል። ስለዚህ ቤተክርስቲያን ይህንን ግልሙትናውን ወይም ዝሙቱን አውቃ ቤተክርስቲያን ምን ትላለች? ለዚህ ያህል ጊዜ ከአገልግሎት ሁሉ ርቀ ቁጭ በል፣ የበደልካትን ሚስትህን ይቅርታ ጠይቅ ትላለች ቤተክርስቲያን። ይህ ሰው ግን ቀጥታ ያደረገው የቤተክርስቲያን ሽማግሌዎችን ፍርድ ቤት ፊት መክሰስ ነው። የንስሐ ፍሬ ይመስልሻል? እንትንሽን ክፈች፣ ካሜራሽን ክፈች። ቤተክርስቲያን አግዳው በቤተክርስቲያን ውስጥ ያለ ሰው ቤተክርስቲያን አግዳው ለዚህ ጊዜ አገልግሎት አቁመሃል ብለው ማገልገል እንደማይችል አውቃለሁ። ስታግደው ሽማግሌዎቹን ፍርድ ቤት በስም ማጥፋት ወንጀል ከከሰሳቸው ይህ ሰው ንስሐ ገብቷል? አይ አልገባም። የንስሐ ዘር አይደለም። ስለዚህ ዳግማዊ ጥላሁን እንደዛ ነው ያደረገው፣ ንስሐ አይደለም የገባው። እሺ እኔ ግን ይሄንን ተቀብያለሁ። የኔ ግን ደግሞ ጥያቄ ልንገርህ። አሁን ይሄ ሰው ልጨርስ ክፈችው እና ቁጭ በይና ስሚ። ሁለተኛ በቪዲዮ ትግባ የምትሉ ሰዎች ድንገት ስለገባች ነው፣ ችግር የለም። ለእሷ ፈቅጄ ነው በቪዲዮ ብገባ እኔ ችግር የለብኝም። እኔ ጀስት ጥያቄ ነው ልረዳ ነው የገባሁት። እኔ ላሞግስም ላጣጥልም አይደለም፣ ያልገባኝን ነው ጠይቄ ነው። በቃ በቪዲዮ ከገባች ግቢ። መነጽር እስካመጣ ድረስ ኢቴክስ ታይም እንደዚህ ማዳመጥ እችላለሁ፣ መግባት እችላለሁ ስላልሽ ነው። እሺ ሁለተኛው ነገር አዎ መረጃ ለምትሉ ሰዎች ነገርኳችሁ እኮ። እኔ አቤል አቡና የተናገርኩትን ነገር ያለ ማስረጃ አላወራም። አንደኛ ከባለቤቱ የሰማሁትን ትክክለኛ ኢንፎርሜሽን ነው ማወራላችሁ። ሁለተኛ ከሽማግሌዎቹ የሰማሁትን ነው፣ በጊዜው ሽማግሌ ከነበሩ ሰዎች። በሶስተኛ ደረጃ የቤተ ክርስቲያኑ ጉዳይ ላይ ሽምግልና
ተቀምጠው ከነበሩ ሰዎች የሰማሁትን ነው ማወራላችሁ፣ በዚህም በዛም በኩል ማለት ነው። ይሄ ትክክለኛ ምንጩ የታወቀ መረጃ ነው ማወራው እንጂ ዝም ብዬ በዛ ልማድም የምቀባጠርም ልጅ አይደለሁም። ሲቀጥል ውሸት የምትሉ ከሆነ ችግር የለም። ሳር ቤት ሙሉ ወንጌል እኮ አለች። ለምን ሙሉ ወንጌል አያገለግልም? ለምሳሌ ቀድሜ ስናገር ሰምተሻል አይደል? ከሐረር አማኑኤሎች አናገለግልም ከዳግማዊ ጥላሁን ጋር ብለው ፕሮግራሙ ሰርዘውታል ብያለሁ። ሰምተሻል? አዎ ሰምቻለሁ። አገልግለዋል? አላገለገሉም። ለምን አላገለገሉ? ቤተክርስቲያን ስላገደችው፣ ያው መተባበር ስለሌለባቸው። ስለዚህ እስቲል እስካሁን ድረስ ጤናማ አብያተ ክርስቲያናት በዚህ ሰውዬ አገልግሎት አያምኑም ማለት ነው። እናንተ ዝም ብላችሁ እዚህ የእስራኤል ዳንሳ፣ የእዩ ጩፋ ቬሎ ጎታቾች፣ ቄጠማ ቀንጣሾች፣ ሻማ አብሬዎች፣ እጣን አጣኞች ናችሁ። እዛ ቦታ ላይ ሄዳችሁት አብዛኛውን የሄደ ሰው የህይወት እርኩሰት፣ በጽድቅ ያለመመላለስ ችግር፣ ተመሳሳይ የኃጢአት ሁኔታ ውስጥ ያለ የሐሰተኛ ካዳሚ፣ የኔ አድናቂዎች፣ የኔ ኦዲየንሶች ኑ ምናምን ተብሎ በስንት ልመና፣ እሱንም እግዚአብሔር ይመስገን እኔ ሐመፁንና ነውሩን ስገልጥ ነውረኛ የሆኑ ሰዎች ከየቤታቸው በልህ ነው የወጡት እንጂ ትክክለኛ አብያተ ክርስቲያናት ከዚህ ሰው ጋር በህብረት አይቆሙም። ለምንድን ነው አጠቃላይ አሜሪካ ውስጥ ያሉ ስቴቶች ኮንፈረንስ ክሩሴድ እና የዝማሬ ድግስ ተዘጋጅቶ ነበር። እዛ ድግስ ላይ ያልተገኘ ዘማሪ የለም። ያልተገኘ ብቸኛ ዘማሪ ዳግማዊ ጥላሁን ይባላል። ለምንድን ነው ያልተገኘው? ትክክለኛ አብያተ ክርስቲያናት የሚያዘጋጁት ፕሮግራም ላይ ዳግማዊ አሊ ይላሉ። ዳግማዊ አሊ በሉት፣ ያው በሉት። አበጋዝ ተገኝቷል አይደል? እዚህ ፕሮግራም ላይ አበጋዝም ሙዚቃ ተጫዋች መሰለኝ። አይ ቲንክ ሰዎች ሲያነሱን የሰሙት እንትኑን ፕሮግራሙን አላየው፣ ተገኝቶ እንደሆነ አልተገኘ አላቅም። ግን ያው እንደ ዘፈን ስለማየው ነው ዳግማዊ አሊ አፌ ላይ የመጣው። ስለዚህ ይሄ ሰው አብያተ ክርስቲያናት የማይጋብዙት ለምን ይመስልሻል? አንቺ ጥያቄ ልጠይቅሽ። እኔ አሁን አንተ ባልከው መሰረት ቤተክርስቲያን አገደችው ስላል እኔ አሁን ዲቴል አላውቅም። እና ቤተክርስቲያን አይተሽዋል? በዚህ 10 ዓመት ውስጥ ንገሪኝ። ቆይ የት ሲያገለግል አይተሽዋል? አላየሁም። አንተ ባልከው መሰረት ግን ቤተክርስቲያን ካገደችው ልክ ነው። ቤተክርስቲያን አግዳው ሌላ ቦታ ማገልገል አይችልም የቅጣቱን ዘመን እስኪጨርስ። ይሄንን የቅጣት ዘመን አይደለም። ይኸውልሽ ታሪኩ ከተፈጠረ እኮ 10 ዓመት አለፈው። የቅጣት ዘመን አይደለም። ኦልሬዲ ይሄ ሰው ከቤተክርስቲያን አምጾ ቤተክርስቲያን ሽማግሌዎችን ከሱ ከቤተክርስቲያን ቁጥጥር ስር ውጭ ወጥቶ ቤተክርስቲያን የኔ አካል አይደለም ብላ ተለይተዋለች። እውነተኛ አብያተ ክርስቲያናትና እውነተኛ መጋቢዎች ይህን ሰው አገልግሎት አይጋብዙትም። አለቀ። ለምን? በእርኩሰቱ ውስጥ የሚመላለስ እርኩሰቱ አሁናዊ ነው። እርኩሰቱ የትናንት አይደለም፣ አሁናዊ ጭምር እርኩሰቱ፣ አመፁ፣ ነውሩ ማለት ነው። ስለዚህ ከእንደዚህ አይነት ነውረኛ በተለይ በዝሙትና በእርኩሰት ከሚርመጠመጥ አገልጋይ ጋር አብሮ የመቆም ፍላጎት የላቸውም ትክክለኞቹ ጤናሞቹ አገልጋዮች። እዚህ ጋር ነቅሎ ሯጮች አሉ፣ ገባሽ? ሴሰኞች አሉ፣ ከሚስታቸው ጋር ተደብቀው ምናምን የሚወሰልቱና የሚዘሙቱ በእርኩሰት የተጠመዱ ሰዎች አሉ። እነሱ ናቸው ፊት ለፊት ስፔሻሊ አገልጋዮቹ፣ ሰባኪዎቹም ዘማሪዎቹ ፊት ለፊት የነበሩት ወንበር ይዘው ሲያሞቁ የነበሩት አብዛኞቹ ምን አይነት ሰዎች ናቸው ብትሉኝ በትክክል የምነግራችሁ ዝሙት አዳሪዎች፣ ሚስቶቻቸውን ያሰቃዩ በነውር የተነደፉ የግልሙትና ህይወት ምልልስ ያላቸው ሰዎች ናቸው የተመለሱት። አለቀ። የሚናደዱትም ተመሳሳይ የግልሙትና ታሪክ ያላቸው ደቀ መዛሙርቶቻቸው ናቸው። ቅድስና ስለማይወዱ፣ ጽድቅን ስለማይወዱ፣ እግዚአብሔርን ስለማይፈሩ። አለቀ። ስለዚህ ይሄ ሰው ንስሐ ገባ ምናምን። ንስሐ የሚገባ ሰው ዛሬ አድርጎ ነገ ለማድረግ እቅድ የሚያቅድ ሶሻል ሚዲያ አካውንቱ ላይ ከሚስቱ ተደብቆ የሰዎችን ስልክና ፎቶ የሚቀበል ሰው እንዴት አድርጎ ነው ንስሐ ገባ የምትይኝ እህት አለ? ንስሐ ገባ እኮ አይደለም ያልኩ፣ ቢገባ እያልኩ ነው። እኔ የገባና አልገባውን አላውቅም። እሺ ይሄንን ነገርከኝ፣ ይሄንን አምናለሁ። ልክ ነው፣ ቤተክርስቲያን አግዳው ማገልገል አይችልም የሚለውን ተቀበልኩ። አሁን ከዚህ በፊት አንድ ሰው ይሄ ሰው ሚስቱን ትቶ ያለ ዝሙት ሚስቱን ትቶ ሌላ ሰው አገባና ወለደ ተባለ። እንዴት ብሎ ይችኛዋን ትቶ ነው ይቅርታ የሚለው? አም ኮንፊውዝድ። ይችኛዋን ደግሞ ያስወለደውን ትቶ ነው ሄዶ የድሮ ሚስቱ የለበትም ነው የምልሽ እኮ እንደ እግዚአብሔር ቃል በቃ አይነሳም ይሄ ሰው።
ኖ ይነሳ ራሱን ችሎ እግዚአብሔር ነው ፍርዱን የሚሰጠው። ግን ቤተክርስቲያን ምን ብላ ነው አሁን ቤተክርስቲያን ውስጥ ይሄ ሰው በቃ ያ ቤተክርስቲያን ያደረገችው ያን ማገልገል አይችልም። ቤተክርስቲያን ውስጥ እንደ ኤአይ ከፈለገ ስቱዲዮ ውስጥ ይዘምር። ያው እሱን ቢጤ ዘማ ድምፁና ግጥሙ የሚመቻቸው ዜማው የሚመቻቸው ሰዎች መዘመር ይችላሉ፣ መብታቸው ነው። ታዲያ አቤል ሰው እኮ አሁን እሺ ይሄ ሰውዬ በቃ ተሳሳተ፣ አውቆም ይሁን ተሳስቶም እንደው ይሁን በሰይጣንም እናመካኝ ይሁን በሁሉም ተሳሳተ፣ ወደቀ። አሁን ልመለስ አለ። በቃ የማያገለግል ሰው የማይጠቅም ብሎሻል። ኖ አሁን እኮ ይልቅ አለመመለሱ እኮ ወደ ቀድሞ ሚስቱ ሄዶ አለመግባቱ ነው እኔ ያልገባኝ ነገር። አንደኛ የሰበራት ሴት አለች፣ ወደ ውስጧ ያነባች ሴት አለች፣ ያለቀሰች ሴት አለች፣ በነውሩ ያቆሰላት ሴት አለች። እሷን ኦፊሻሊ ይቅርታ መጠየቅ አለበት። ሲቀጥል ቤተክርስቲያን ያለችውን የእገዳ ትእዛዝ እንትን ብሎ ቤተክርስቲያን ናት ውሳኔው የምትወስን። አይ ቤተክርስቲያን ያገልግል በቃ ይሄ ሰው ማገልገል አለበት ካለች ቤተክርስቲያን ካለች መመለስ ይችላል። ግን በዚሁ ነውረኝነትና አመፀኝነት ባልተቋጨ ምህረት ባላገኘ ጉዳይ ላይ ይህ ሰው በአመፁ በቀጠለበት ሁኔታ ላይ አሁን የዚህ ሊስተቱ ኦፊሻል ንስሐ አልገባም ማለት ኦፊሻል ሴትዮዋንም ይቅርታ አልጠየቀም፣ ቤተክርስቲያንንም አላከበረም ነው አሁን ያለው ነገር። ኦፊሻሊ ምህረትም አልጠየቀም፣ ቤተክርስቲያንንም አላከበረም። አሁንም በዛው የግልሙትና ታሪክ ውስጥ ነው ያለው። ይሄንን ቤተክርስቲያን ታውቃለች። በግልሙትና ታሪክ ውስጥ የት ቤተክርስቲያን አለው? ላስ ቬጋስ ውስጥ ሲመቸው የሚሄድበት የሆነ አጥቢያ አለ እንጂ ቤተክርስቲያን የለውም። ዳግማዊ ጥላሁን የለውም ቤተክርስቲያን እንጂ ንስሐ ቢገባ እንዳልከው ኦፊሻሊ ንስሐ ቢገባ ይሄ ሰውዬ ያችንም የቀድሞ ባለቤቱን ይቅርታ ቢጠይቅ ቤተክርስቲያን እንዳለችው ማለት ቤተክርስቲያን ያው ይሄን ያህል አታገለግልም ታገለግላለች የተባለው ይመለሳል። ባልታዛር ነው የምትሉ ሰዎች እረፉ። ባልታዛር ጌታን ቢያውቅ ኖሮ እንደሱ አይነት በደል አይሰራም ነበር። ይህ ጌታን እያወቀ እኮ ነው። ከባልታዛር ይከፋል። እሺ ምናልሽ ይህ ሰው ምህረት ቢጠይቅ ሚስቱን ኦፊሻሊ ይቅርታ ቢጠይቅ ቤተክርስቲያንን እንዳለው እንትን ቢል ወደ ማገልገሉ አይመለስም። አይችልም። በቃ እንደ አንድ ምዕመን ግን ከኋላ ቁጭ ማለት መብቱ ነው። በቤተክርስቲያን ውስጥ ማገልገል ግን አይችልም። አንድ ሰው ምስባክ ላይ ለማገልገል በትዳር ህይወቱ ምሳሌ መሆን አለበት። እንደ አገልጋይ ጥላው ሄዳ ቢሆን ኖሮ እንዳለውም በዝሙት ወድቃ ቢሆን ኖሮ እሷ ቢሆን ያመለጠችው እሷ ቢሆን ነውር ውስጥ የገባችው ልክ ነሽ፣ ትክክል አይደለም። ንስሐም እሱ የሚያሳልፈውን ጊዜ አሳልፎ ወደ አገልግሎት ሄዳ። ለምን ተከርቷል? ለምን ዝሙት ተሰርቶበታል። ሌላ ሚስት ማግባት መብቱ ነው። አሁን ግን ያለ ዝሙት ብቻ አይደለም የፈታት፣ ያላደረገችው ሴት ዝሙት አደረገችብኝ ብሎ ሁሉ ነው ስሟን ያጠፋው። ግን ይሄንን የሁለቱ የባልና የሚስቱ ጉዳይ ይሁንና የባልና የሚስቱ ጉዳይ የሚባል ልጅ ፐብሊክ ፊገር ስትሆኚ የግል ጉዳይ የሚባል ነገር የለሽም። እንደ አቤሎ አሁን እሷ ስትዘሙት ዘሙቻለሁ ብላ አደባባይ ልትወጣ እሱ ሲዘሙት ዘሙቻለሁ ብሎ ሊወጣ ነው። በእያንዳንዱ በራሳቸው ለምሳሌ ሁለት ነገር ልንገርሽ። አንደኛ ዳጊ ልጆቹ በዲኤንኤ የተረጋገጡ ልጆች ነው ያሉት። በዲኤንኤ የተረጋገጠ ልጁን ነው የካደው። የመጨረሻ ሶስተኛ ልጁን ማለት ነው የካደው። ከዛ ከመካድም አልፎ ደግሞ ያለ ትዳር ሌላ ሴት ጋር ሄዶ ልጅ ወልዷል። ያው እሷን ልቧን ሰብሮ ሲያበቃ ማለት ነው። እሷ ግን ሶስተኛውን ከሌላ ሰው ነው የወለድሽው የተባለችው ሴት ተከርታ ተዋሽቶባት ነው እንጂ ሲጀመር ሌላም ወንድ ጋር አልሄደችም። ሲጀመር ንጽህናዋን የሰጠችው እሷ ናት። ገባሽ? ሲያገባትም ነውር የሌለባት ሴት ነው ያገባ። ዝም ብሎ ብድግ አድርጎ አይደለም ያገባው። ጤነኛ ቤተሰብ፣ ጤነኛ አስተዳደግ ያደገች ጨዋ ሴት ናት ያገባው። እስቲል እስካሁን ድረስ የእግዚአብሔርን ቃል ስለምታከብር ይቺ ሴት በሌላ ትዳር አልተጣመረችም። እኔ ግን እሺ ይሄ ሁሉ የቤተሰብ አሁን ፋሚሊ እንትን ሆኖ ፋሚሊ ክራይሲስ ሆኖ እኔ ግን የማይገባኝ ይህ ሰው አንድ ሰው ወደቀ ሲባል
መውደቅ በተለያየ መንገድ አይደለም ስለወደቀ ሰው አይደለም እና አመጽ አደረገ። በቃ በእግዚአብሔር ቤት ሆኖ ኃጢአቱን ቀጠለበት። ይኸውልሽ የወደቀ ሰውና የሚጥል ሰው የተለያየ ነው። ይኸውልሽ አሁን ስለሚሳሳቱ ሰዎች አይደለም እያወራን ያለ ነው። የሚሳሳት ሰውማ ተሳስቶ ይስተካከላል። ያጠፋ ሰው ከጥፋቱ ይታረማል። የወደቀ ሰው ይነሳል። አሁን ስለሚጥሉ ሰዎች ነው እያወራ ያለሁት። እኔና አንቺ ያልተግባባ ነው። አሁን ራሱን ችሎ ስለሚወድቅ ስለደከመው ሰው አይደለም እያወራ ያለሁት። ሰውን እያደከሙ ስላሉ ቤተክርስቲያኖችን ሰዎችን እየጎተቱ ወደ እርኩሰታቸው እየሳቡ ስላሉ ሰባኪዎች ስላሉ ዘማሪዎች ዝናቸውን አልበማቸውን ተጠቅመው ስማቸውን ተጠቅመው በተለይ ቲኔጀር የሆኑ ህፃናት ሴቶችን የቸርች ውስጥ ያሉ ሴቶችን የሚያስነውሩ ገባሽ? ራቁት ፎቶ የሚይዙ የሴቶቹ ከዛ አንድ ነገር ብትይ እለቃለሁ የሚሉ በጣም አደገኛ ነውረኛ ሰዎች ናቸው ቸርች ውስጥ የተሰገሰጉት። በጣም አደገኛ ሰዎች እና አሁን እናንተ አለ እዚህ ቲክቶክ ላይ እንትንሽን ላክሽ ምናምን ላክሽ ቴሌግራም ሊያሰጣልሻለሁ ምናምን የሚባባሉ መንፈሳዊ ያልሆኑ በዘፈን ሙዚቃ የሚሰሩ የራሳቸውን ዓለም የሚኖሩ ትንሽዬ ምግብ ሲበሉ ትልቅ መስሏቸው ቪዲዮ እየቀረጹ የሚገሸላለጡ ሂልተን ሆቴል ሲገቡ ሸራተን ሲገቡ በጣም ብርቅ ሆኖባቸው ቪዲዮ የሚቀራረጹ ቲክቶከሮች ናቸው እናንተ። የሚገርሟችሁ እዚህ ሚዲያ ላይ ያላችሁ ሰዎች አልበም ያላቸው በጽድቅንን የሚኖሩ የሚመስሉ በጣም ሰዎችን ዲሲቭ የሚያደርጉ የሚያጠምዱ ልክ በጭቃ ውስጥ እንዳሉ እሾኮች ሰዎችን ተደብቀው የሚወጉ ሲታዩ ሁልጊዜ ዩቲዩብ ስከፍች እጃቸውን ዘርግተው ያሉ ጌታን የሚያውቁ የእግዚአብሔር ዙፋን ላይ በጣም የተጠጉ የሚመስሉ የጸሎት ህይወት ያላቸው የሚመስሉ ሰዎች ግን ሰውን እየጣሉ እያዘሙቱ ሴቶቹን እየተጠቀሙ የውሸት ቃል እየገቡ እያታለሉ ያሉ ሰዎች አሉ። ይህንን ስል ሴቶቹ በጣም ንጹህ ናቸው እነሱ ምንም አያውቁም ምናምን እያልኩ አይደለም። እነሱም የሚርመጠመጡትና የሚወድቁት እኔ ስለዚህ ሴት አይደለም። አብዛኞቹ ሴቶች ከዘማሪ ጋር ከሰባኪ ጋር የሚወድቁት የሚርመጠመጡት ዝና ስለሚፈልጉ ክብር ስለሚፈልጉ ብዙ ነገር ስለሚፈልጉ ነው የሚወድቁት ያሉት እና ይሄ ነው በአመፃው ስለቀጠለ ነው የምቃወመው እንጂ ንስሐ ቢገባና ቢመለስ አይደለም እያልከኝ ነው። ንስሐ ቢገባና ቢመለስ ጥሩ ምዕመን መሆን ይችላል፣ አገልጋይ መሆን አይችልም። ገባሽ? እሺ አቤል አመሰግናለሁ፣ ገብቶኛል። ለመሰለሽ አገልጋይ መሆን የማይችለው የተፈታቸዋን የሚያገባ ምን ይላል መጽሐፍ ቅዱስ? ፈት ነው አይደለም። የተፈታቸዋን የሚያገባ ምን ያደርጋል? ያመነዝራል ይላል። አንድ ሴት ስትፈታ የሚያገባት ሰውዬ አመንዝራ ነው የሚሆነው። የተፈታችውንም የሚያገባ አመንዝራ ነው የሚሆነው። ስለዚህ አሁን ይሄ ሰው ያለበት ላይፍ ስታይል ምን ይባላል? ቋሚ ምንዝርና ይባላል። ቋሚ ምንዝርና ውስጥ ነው ያለ። ኦኬ ኮንፊውዞኝ ያለው ያስረዳኸኝን ግን በከፊሉ ገብቶኛል። ይገባሻል። ቀስ እያለ ቻንስ ይገባሻል። በቃ እሺ፣ አመሰግናለሁ። ቴንክ ዩ ባይ። አንዳንዶቻችሁ ከከበዳችሁ ሲጀመር ላይቬ ከ18 ዓመት በታች የተከለከለ ነው። አትግቡ ነው። ይሄ ማለት አላቅም ማለት ስለሚሻል ነው። አላቅም ማለት ጥሩ ስለሆነ አንቺ ግን አታቂም የአገልጋዮችን ጉዳይ አላውቅም አይደለም አቤል፣ ያለማወቅና የማወቅ ሳይሆን አሁን የገባ አንተ እንደዚህ አንድን ነገር ይዘህ በዚያ ህሉ ያልከው ከምን የተነሳ ነው? አሁን ስለ ምህረት እኔ ግራ ኮንፊውዝ የእውነቴን ነው አሁን ልጠይቅ የገባሁት ከልቤ ነው። እኔ ተቃዋሚም ደጋፊም ምንም እንደዚህ ሆኛ አይደለም የማወራለህ። የምቀበልህን በአገልግሎትህ የምቀበልሃለህ የምቃወምሃለህ። ፐርፌክት ነህ እያልኩኝ አይደለም። አሁንም ቢሆን ግን ኖባዲ ኢዝ ፐርፌክት አይ ያለውን እውነቴን ነው የምነግርህ። ግን ይህ ሰው ተመልሶ የራሴ ጥያቄ ይህ ሰው የጨረሰ ቢሆን ከእግዚአብሔር ጋር አሁን ስለ ቤተክርስቲያን ባስረዳኸኝ ጋር አይ አግሪ 100%። ስለ ቤተክርስቲያን ያገደችው ምናምን ባልከው ነገር ላይ ተስማምቻለሁ። ግን ይህ ሰው ከሚስቱ ጋር ባለው ነገር በዝሙት ተያዘው የሁለቱ ነገር ነው ብዬ ስለማስብ ነው። ደርሶ ሌላ ሰው አዋቂ ሊሆንላቸው አይችልም ብዬ የኔ
እንደ ራሴ እኔ ቤት ቢሆን ቢከሰት ብዬ ወይ ደግሞ የሆኑ ሰዎች ብዬ ሳስብ ከነሱ ይልቅ እኔ አላቅላቸው ማህበረሰቡ አንድ አካል ነን እህት አለ ሰው ሲሞት እኔ የኔን ነው የምልህ። እኔም ደግሞ ልንገርሽ ሀሳብ የማህበረሰቡ አንድ አካል። ለምሳሌ ኢትዮጵያ ውስጥ የሚደረጉ አብዛኞቹ ፍቾች በአብዛኞቹ መዘጋጃ ቤት ውስጥ ያሉ አብዛኞቹ ፍቾች የክርስቲያኖች ፍቺ ይበዛል። ከክርስትናም ደግሞ የፕሮቴስታንቶች ፍቺ ይበዛል። ለዚህ ደግሞ ምሳሌ የሆኑ ያሉት አገልጋዮቻችን ናቸው። አብዛኞቹን አገልጋዮች 3 አልበም 2 ሚስት ነው ያላቸው፣ 4 አልበም 3 ሚስት ነው ያላቸው። አብዛኞቹን ዘማሪዎች አገልጋዮች ለሰው ምን እየሆኑ ነው? አንተ ግን መጽሐፍ ቅዱስ ጳውሎስ ሲናገር አንተ ግን ምሳሌ የሚሆንና የተፈተነ ራስህን አቅርብ ይለዋል ጢሞቴዎስን። ምን የሚሆን ምሳሌ የሚሆንና የተፈተነ ራስህን አቅርብ። አለቅ። ምሳሌ የሚሆን የተፈተነ ራስ ማለት ደግሞ በርኩሰት አሁን ሲምፕል ነው መፋታት ክርስትና ውስጥ። እኔ እያልኩ ያለሁት በመከራ ውስጥ እያለፋችሁ ያላችሁ ሴቶች አሁን ሚስትህን ልገል ጫፍ ደርሳ አብረሃት ኑር እያልኩ አይደለም። ግን እፈታለሁ ካልክ ከፈታ በነፃ ላጤ የሆነ ለእግዚአብሔር ታምነ ራስህን እንደ ከዚህ በኋላ ማግባት እንደማይችል አይነት ሰው በጽድቅ በንጽህና ኑር። መጽሐፍ ቅዱስ ነው 2 ማግባት በክርስትና የተከለከለ ነው ወገኖች። 2 ማግባት በክርስትና የተከለከለ ነው። ባልሽ አቢዩዝ የሚያደርግሽ ከሆነ የሚደበደብሽ ከሆነ ልክ እንደሞተችው እንደ ቀነኒ ህይወትሽን እስክታጭ ድረስ ቤትሽ ተቀመጪ። እዚህ ሰውዬ ጋር ለትዳር ታማኝ ሆኜ ልቀመጥ እያልኩ አይደለም። ከዛ ህይወት ብቻሽን መኖር ትችያለሽ እንደ አማራጭ ካየሽው። አለቀ በቃ። አሁን እየተሰቃያችሁ ያላችሁ ሰዎች እንዴት ፈታችሁ ምናምን አለ። በቃ በጣም ክሪቲካል የሆኑ ጉዳዮች አሉ። ህይወትሽን ከምታጭ ተለያይተሽ ልትኖር የምትችልበት አጋጣሚ ይኖራል። ግን ምን እያረግሽ ነው? ሌላስ ባል ግን ማግባት አትችይም። ባይብል ላይ ለእኛ የተስማማንን ጉዳይ መጨመር አንችልም። ሌላ ትዳር መመስረት አትችይም። ባሌ ደበደበኝ ኤክሰፕሽናል አይደለም። የሚደበድብ ባል ስለነበረሽ ፈተሽ ሌላ እንድታገቢ መጽሐፍ ቅዱስ አይናገርም። ከዛ ቤት መውጣት ግን ትችላለሽ። ህይወትሽን ለማቆየት ለልጆችሽ ለመኖር መብትሽን። ከዛ ቤት ውስጥ መውጣት ትችላለሽ። በቃ ትችላለሽ። ውጪ ግን ማግባት አትችይም። ሁለተኛ ትዳር ሁለተኛ ኮቨነንት የእግዚአብሔር አይደለም። እግዚአብሔር አንድ ኮቨነንት ነው የሚያውቅ። ለዚህ ነው ከማግባታችሁ በፊት ወጣቶች ከመሞካከር ወስኑ፣ አቅዱ። ከዚህ ሰው ጋር ብሆን ያዋጠኛል ወይ ብሉ። ሪል ማንነቱን እወቁ፣ የሰውየውን የምታገቡትን ሰው። ከዛ በኋላ አግቡ። ትዳራችሁ በመውደቅ በመነሳት ይፈተናል፣ ይስተካከላል፣ የሆነ ነገር ይሆናል። ግን እንዲገልሽ የሚደርስ ጨቋኝ ባል እርገጠው ምናምን የሆነ ባል ከሆነ አብረሽ እንድትኖሪ እንትን አለልም። ሼፕ የሚደረግ የሚስተካከል ከሆነ እንትን ትያለሽ። እና አይም ሶሪ 3ኛ ትዳር ላይ ያላችሁ 2ኛ ትዳር ላይ ያላችሁ አይም ሶሪ፣ እኔ ከተሳሳትኩ ታርሙኛላችሁ። አሁን ይሄንንም ሀሳብ ወስዳችሁ ይሄ ልጅ ጤነኛ አይደለም፣ ልክ አይደለም፣ የሚስተካከል ሀሳብ አለው ካላችሁ እንደ መጽሐፍ ቅዱስ ታስረዱኛላችሁ። አለቀ። ሌላው ግን 2ኛ ትዳር 3ኛ ትዳር ባይብሊካል አይደለም። እኔም እየደገፍኩ አይደለም፣ እንደሱ ደግፌ ያለው እያልኩ አይደለም። ግን ዋንስ ሀፕን ደግፌ ሌሎችን እያበረታታው ይሆናል እያልኩኝ እንደሱ አይነትም አመለካከትም የለኝም። እንደ እግዚአብሔር ቃልም እሱም አይፈቅድም። አንድ ነው። ግን ዋንስ አንድ ሰው ከወደቀ ምህረት የለም እላለሁ። ያ ሰው ንስሐ ካለካው ነገር የተነሳ እስከምን እስካሁን ድረስ እኔ እኮ መመለስ ማለት እኮ ይመለስ ምዕመን ይሁን፣ እሱንም ቤተክርስቲያን ነው የምትወስንለት። ማገልገል ግን አይችልም። ኦኬ ያንን ማገልገል አይችልም። ይህንን ቤተክርስቲያን እንደምታገል ማገልገል አይችልም ላይ እንደሚደረስ ስለማላቅ ነው። 2 ትዳር 3 ትዳር ይዛችሁ ያለ ዝሙት ሚስቶቻችሁን እየፈታችሁ ማገልገል አትችሉም። ሰላም። እሺ፣ አመሰግናለሁ። ገብቶኛል። የቀድሞ የዳጊ የቀድሞ ባለቤቱ የተዋሻባት ሴት የዘመረችውን አንድ መዝሙር ልጋብዛችሁ። ማይመቻችሁ ሰዎች መውጣት ትችላላችሁ።
ከዚህ መዝሙር በኋላ የመዝሙር ስንጨርስ አንድ በጣም ታዋቂ የሆነ ዘማሪ አስረግዞ የካዳት ሴት ወደ እኔ መጥታ እንደው ፕሮግራም ብትሰራልኝ ተክጃለሁ፣ ልጅ ወልጄ ተክጃለሁ ብላኝ መጥታ የተፈጠረው ታሪክ እነግራቸዋለሁ። የምታውቁት አንድ ታዋቂ ዘማሪ ያስረግዛለች። እንደ አጋጣሚ ሆኖ ደግሞ አብራኝ የተማረች ልጅ ናት ያረገዘችልን እና ህመሙ በጣም የብዙ ሴቶችን ህይወት ያበላሸን፣ ብዙ ሴቶችን ከመንገድ የቀጨ ነው። ሴቶቹ ትክክል ናቸው፣ ፐርፌክት ናቸው እያልኩ አይደለም። አትሊስት ግን ዘማሪ ስትሆን፣ ሰባኪ ስትሆን በጣም በቃ ያምንሃል። በአገልጋይ ነው፣ እግዚአብሔርን ያውቃል፣ እግዚአብሔርን ይፈራል ብሎ ያምንሃል እና እግዚአብሔርን የምታውቅ ከሆነ እግዚአብሔርን የምታገለግል ከሆነ ደግሞ ሰዎች ምን ይሉሃል? ማንነታቸውን ይሰጣል። ሴቶች ደግሞ በብዙ ስብራት በብዙ ማንገራገር ውስጥ ልባቸውን ከፍተው ይመጣል። የሚያባብል ቃል ያታልላቸዋል። በተለይ በእግዚአብሔር ቃል ያልተሞሉ የእግዚአብሔር ቃል ላይ ያልተተከሉ እህቶች በጣም የመሸወድ እንትናቸው ሰፊ ነው፣ እድላቸው። ስለዚህ በእግዚአብሔር ቃል ያልተሞሉ ሴቶችን ያታልላል። ይህንን ዓለም ያልቃሉ፣ ይህንን ዓለም ያልናቁ ሴቶችን ያጭበረብራሉ እና ይህቺ ሴት ምን እንደገጠማት፣ ይህቺ ሴት አሁን ላይ ምን የሆነች እንዳለች ነግራቸዋለሁ። እና ዘማሪ ስለሆነ አልበም ስላለው ብቻ የ1990 ዘማሪ የ2000 ዘማሪ የ1980 ዘማሪ ስለሆነ አይመለከተንም። መዝሙሩን እንሰማዋለን፣ ካሴትን እንዲህ እያጠነጠንን እናጫውተዋለን። እንዲህ እያጠነጠንን ስንት ቁጥር ላይ ነበር ያ መዝሙር እያለ በሲዲ ከሆነ ኔክስት እያደረግን እንሰማዋለን። ምንም ችግር የለውም። ግን ህይወት ጋር ስንመጣ ዘማሪ ነኝ ብለህ የእህቶቻችንን ህይወት ስታበላሽ አፋችንን ዘግተን ዝም አንልም። የኛ ገበናችን ቅድስና ነው፣ ገበናችን ርኩሰት አይደለም። ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ሰዎች በጻፈላቸው መልእክት ላይ በአጭር ቃል በመካከላችሁ ዝሙት እንዳለ ይነገራል። በአጭር ቃል ዝሙት አላበዛም፣ ዝሙት እንዳለ ይነገራል። እና አባቴ እግዚአብሔር እድሉን የሰጠ የእግዚአብሔርን ህዝብ በቅድስና በጽድቅ እንድታገለግል እንጂ መኝታ ላይ እንድታገለግል አይደለም እድሉ የተሰጠ። መኝታ ላይ ካገለገልክ ደግሞ አስወልደህ እንደሆነ ታሳድጋለህ። ልጅ ማንም ስም አይደለም። ፍርድ ቤት ትቀርባለህ። ባንክ ውስጥ የገባ የወጣ ይታያል፣ ይቆረጥላታል። በቃ ይቆረጥላታል። የአንድ ቀን ደስታ ለማግኘት ብለህ ለእሷ ልጅ አሸክማ አትጠፋ። ከእንደገና አስወርጅ የሚሉ በጣም ደፋር አገልጋዮች አሉ። አስወርዱ የምትሉ የሚሉ አገልጋዮች መኝታ ውስጥ ያሳድራሉ፣ ከዛ ልጅ ያስወርዳሉ። ነፍስ መግደል እንደሆነ እንኳን እነዚህ ርህራሄ የላቸው። ከዛ 6ኛ ቁጥር አልበሜን ይላል። ከ6ኛ ቁጥር አልበሜ በፊት 6ኛ ያጠፋውን ነፍስ እግዚአብሔር ፊት ንስሐ ገባበት። አስወርጂ እያልክ ከዛችም ስትቀላምድ ወልደ 3-4 ሴት እንዲያወርዱ ያደረገው ጽንስ እያስወረድክ የምታገለግለው አንተ ከመድረክ መውረድ አለብህ። ጽንስ ማስወረድ አይደለም ያለብህ። አለቅ። እንዴት ደፋር ብትሆኑ ነው አሁን እዚህ ውስጥ ያላችሁ ሰዎች፣ እዚህ ውስጥ ያላችሁ በተለይ ስፔሻሊ ሴቶቹ እንዴት አይነት ደፋር ሴት ብትሆኚ ነው ሴት ሆነሽ እንደው ኮመንት ላይ ያያያቸው ነበር። ለዚህ እህቴ መቆርቆሬን አንዳንድ ሰዎች አግባት በቃ ኮመንት ላይ ማን ነው ጴንጤዎቹ እንዲህ በመስቀል አንዳንዱማ እንትን ኤፌሶን ምዕራፍ 2 ላይ ሁሉ ጠቀሰልኝ እኮ ያለ ስራ ኔዳና እንዲህ በጸጋ ኔዳናችሁ ስራ ምናምን። ኧረ እባክህ በጸጋ ነው ያለ ስራ ኔዳን እንዳን ላለ መስራት ነው እንደሄዳን ነው። ታዲያ ጽድቅን እንድንሰራ መሰለኝ ሄዳን ነው። በጽድቅ እንድንኖር በቅድስና እንድንኖር መሰለኝ ሄዳን ነው። ከዓለም ከጨለማ ከርኩሰት ከዛ ክፋት በክርስቶስ ስጋ በኩል በክርስቶስ ሞት በኩል በትንሣኤው በኩል እግዚአብሔር በልጁ በኩል ሲስበን ወደ ራሱ የሳበን ወደ ቅድስና መንግስት ነው። ወደ መርመጥመጥ መንግስት የተጠራህ አይደለም። አለቀ። መዝሙራቸው ላይ እኮ የእግዚአብሔርን ምሕረት ሲዘምሩ የሚገርሙ እኮ ናቸው። እግዚአብሔር ፍሬንዳቸው የሚመስላቸው አንተ የምታውቀው በስም ነው። እግዚአብሔርን በፊት ለፊት ክብሩን እያዩ የሚኖሩ መላእክት እንኳን ከፍጥረታቸው ጀምሮ እስከ ዛሬ በፊቱ እየተመላለሱ እግዚአብሔርን አያውቁትም። ታውቃለህ? እግዚአብሔርን ማንም ሊያውቀው አይችልም። እግዚአብሔር ማንም ሊለምደው አይችልም። ሚካኤል ያለመደውን እግዚአብሔር አንተ የምትለምደው ማን? ገብርኤል ያለመደውን እግዚአብሔር አንተ የምትለምደው ማን? ብራዘር ሲያድነን አባት ሲሆነን ወዳጅ ሲሆነን ከስትንፋሳችሁ ይልቅ ቅርብ ነኝ ሲል ፍቅር የማይለወጥ ነው ሲለን እግዚአብሔር
የማይለወጠው ፍቅሩ እኮ እሳታዊ ማንነትም አንድ ላይ የያዘ ነው። ከእሳቱ ተነጥሎ ፍቅሩ የለም። ከምህረቱ ተነጥሎ ፍርዱ የለም። ከፍርዱ ተነጥሎ ምህረቱ የለም። ፈራጁ እግዚአብሔር ነው። መሐሪ እግዚአብሔር የተባለ ይምረኛል ብለህ ምህረቱን እንደምታምን ሁሉ በፍርዱም እርግጠኛ መሆን አለብህ። ምክንያቱም የሚመራው እግዚአብሔር ይፈርዳል። ያንን እየተሳሰብን ለማለት ነው። መዝሙሩን እንቀጥለው እንጨርስና ነግራቸዋለሁ። ታሪኩን መስማት አለባችሁ። አንዳንድ ጊዜ ምን አይነት ነገር ውስጣችን ተሸክበን ምን አይነት ነገር ይዘን በቃ ስንጮህ ምናምን ስንል የእግዚአብሔር ቤት ቆሽሿል። ስብስባችን ውስጥ እርኩሰት አለ፣ እርማ አለ። ፐርፌክት ይሆናል የሰው ልጅ? ፐርፌክት አይሆንም የሰው ልጅ። በጣም ጸድቶ ይጸዳል የሰው ልጅ? ሽንፍላ በሉት። ቢታጠብ አይጸዳም ሰው። አቃሉ ድካም ይኖራል። አትሊስት ግን የድፍረት ኃጢአቶቻችንን መጣል መቻል አለብን። የልምምድ ኃጢአቶቻችንን ማስወገድ መቻል አለብን። እንደ ሰው እንስታለን፣ እንደክማለን፣ እንወድቃለን፣ እንነሳለን። ግን ቢያንስ አንደፍረው ማለት ቢያንስ አንለማመደው ማለት የቤታችን ሰው አይመስለንም። የሆነ ቤታችን 6 ሰው ካለ 7ኛው አካል አይመስለንም። እሱ ንጉስ ነው፣ የነገስታት ንጉስ ነው። በኪሩቤል ላይ የሚቀመጥ ነው። ማንም በማይደርስበት ብርሃን ውስጥ የሚኖር ነው። እሱ ታላቅ ነው፣ እግዚአብሔር ነው። በመካከል ስንዘል ራሱ አንዳንድ ቸርች ውስጥ ስንዘል አፍራለሁ እኔ። እግዚአብሔር ያለበት ጉባኤ ነው። ሪሊ እግዚአብሔር ያለበት ጉባኤ ነው። አለባበስሽ ቸርች ፊት ለፊት እግርሽ ጉልበትሽ ጋር የሚደርስ ልብስ አድርገሽ ዝቅ ስታደርጊ ስንጥቅሽን እያሳየሽ አገልጋዩ የሚፈተንበትን ነገር አድርገሽ ስትገቢ ሜካፕ አጠቃቀምሽ ቤተ ክርስቲያን ውስጥ ምን ለብሽው አለባበስ የህግ አስተማሪ ልትለኝ ትችላለህ። ግን አይደለም፣ ነውር ነው። የምንገባው የቅዱሳን ህብረት ውስጥ ከሆነ እንደ ቅዱሳን ተባብሎ ይጠራል ሰው። አዎ በክርስቶስ ተቀደስን፣ በክርስቶስ ጸደቅን ተቀደስን ማለት ግን እንረክሳለን እንልከሰከሳለን ማለት አይደለም። አለቅ እና ወደ እግዚአብሔር ኃያል አምላክ ነው፣ ታላቅ አምላክ ነው። አቤል አቡና እግዚአብሔር እያለ ስለጠራው በጣም አያውቀውም። እግዚአብሔር ሊታወቅ የሚችል ስላልሆነ ማለት ነው።
አሁን አሽቃባጮቹ የበዙት የእሱ አየህ ታዋቂ ስትሆን ዘማሪ ነኝ ምናምን ስትል ቀድሞ መዝሙሮች ከተደመጡ ታዋቂ ፋሚሊ ካለ ምናምን ሰው ሊያሽቃብጥልሃል። ከልዬ እወዳለሁ ማንም ጠላው ያለ የለም። ግለሰቡን ማንም ጠላው። እዚህ ጋር የፍቅር ህግ ነው የሚሰራው። ዘማሪዋ እንዳለች ማንንም ስለ መጥላት ማውራት አይችልም። አፍተሮል ማንንም ከጠላ ነፍሰ ገዳይ ነው። የሆነ በግድ ይሄ ሰውዬ ይሄ ልጅ ሁሉንም ይጠላል ምናምን ማለት መብት ነው። አለቀ። ግን ማንንም መጥላት አይችልም። ይሄ የፍቅር ህግ ነው የምንሄድበት። ይሄ የፍቅር ህግ ነው እና ይቺ ሴት ደወለችልኝ እና አቤላ ብዙ ሰዎች አንተ ጋር እንዳልደውል ነግረውኛል፣ እንደዚህ ብለውኛል። እኔ አብሬክ ተምሬያለሁ፣ እገሌት እባላለሁ እና አንድ ጉዳይ ላማክር ነበር። ዘማሪ እገሌ የሚባል ዘማሪ አንድ አጋጣሚ ላይ አገኘሁትና እንደዚህ ተሳሳትኩኝ፣ አብሬው ተኛው። የዛን ጊዜ ልጅ በማህፀኔ ተፈጠረ እና ልጄን ወለድኳት። ከዛ እንቶኔ የሚባሉ ሁለት አገልጋዮች ስማቸውን መጥራት እችላለሁ። ውሸት ምናምን የምትሉ ሰዎች በውሸት ከተማ እውነት እንግዳ ናት። ልክ ነው። እና ሁለት አገልጋዮች ለዚህ እየሄደ ለሚሴንስን ሰው በማህፀኗ ፅንስ እንደተፈጠረ ስትናገር ሁለቱ አገልጋዮች ታዋቂ ሰባኪዎች ናቸው እና 300 ሺህ ብር አዋጡና 600 ሺህ ብር ሰጧት። አፏን እንድትዘጋ ዝም እንድትል በቃ ዝም በይ ሊሏት፣ በቃ ጸጥ በይ ሊሏት፣ በቃ እየመጣሽ አታልቅሽብን ሊሏት፣ በቃ እየመጣሽ አታንቢብን አሁን ሰለቸን ሊሏት ማለት ነው። ሽምግልና መግባታቸው ነው። እና ይቺ ሴት በጣም መልካም ሴት ስለሆነች ብሩን ይዛ ሄደች። ሴት ልጅ ተገላገለች እና የተገላገለቻት ሴት ልጅ ኦቲስቲክ ናት። ልጅቷ ኦቲስቲክ ናት። ልዩ እንክብካቤ የሚያስፈልጋት ልጅ ነው የወለደችው። የያዘችውን ብር ይዛ ደፋ ቀና እያለች፣ ኦቲስቲክ ልጅ ያላችሁ እናቶች ታውቁታላችሁ። ልዩ እንክብካቤ ይፈልጋሉ፣ ልዩ ትሪትመንት ይፈልጋሉ። እንደ አይነታቸው እንደ ማንነታቸው እንድትረዷቸው ይፈልጋሉ። አንዳንዱ በጣም ቁጠኛ ይሆናል፣ አንዳንዱ በጣም ተናዳጅ ይሆናል። ኦቲስቲክ የሆኑ ልጆች ባህሪታ፣ አንዳንዶቹ በጣም በቃ የሰውነት ድካም ሊኖርባቸው ይችላል እና በቃ ትሪትመንት ልዩ እንክብካቤ ይፈልጋሉ። በቃ እነዚህ ህፃናት ኢንቨስት አደረገች፣ ኖረች፣ 4 ዓመት ሞላት፣ ገንዘቡም አለቀ፣ ብር አስፈለጋት። ምንም እንኳን ተሳስታ ቢሆንም የወለደችው ስህተቷ ግን የብቻዋ አይደለም፣ የጋራ ስህተት ነበረ እና መደወል ጀመረች። የሰጣችሁኝ ገንዘብ አለቀ። አባትነቷን ታውቃለህ። አባት አይደለሁም አለ። ካዳት፣ ሸመጠጣት። አባት አይደለሁም ብሎ ካዳት። ይሄ የቅርብ ጊዜ ታሪክ ነው የምነግራቸው። 4 ዓመት ብቻዋን አሳድጋ ማለት ነው። አባት አይደለሁም፣ አይመለከተኝም፣ እንዳትደውይልኝ ብሎ ሁሉ ስልክ መዝጋት ጀመረ እና ልጅቷ ፍርድ ቤት ይዛው ገባች ጉዳዩ። ከዛ እኔ ጋር ደወለች። የደወለችው ከዚህ ፍርድ ቤት ነገሩን ከጀመረች በኋላ ነው። አቡና እንደዚህ ብሎኛል ዘማሪ ከሌ አንተ ፕሮግራም እንድሰራልኝ እፈልጋለሁ አለች። ኖ እኔ ፕሮግራም እንዳልሰራልሽ፣ ልጅሽ ነገ ከነገ ወዲያ ሲያድግ ፕሮግራሙን ያየዋል። የአባቱን ውድቀት ብቻ ሳይሆን የእናቱን መሸማቀቅ ያዩታል። ዛሬ ነውርሽን ድካምሽን በጉያሽ ይዘሽ ደብቀሻል። ፍርድ ቤቱን ውጤት ይህና ፍርድ ቤት ላይ በዘመድ ሄደው በገንዘብ ሄደው በራሳቸው መንገድ ሄደው ፍርድን የሚያጣሙብሽ ከሆነ ችግር የለውም፣ ሚዲያ ላይ ይዘን ወጥተን እናጋልጠዋለን ዘማሪውን። ምክንያቱም የብቻሽ ጥፋት የብቻሽ ስህተት አይደለም፣ የጋራ ስህተት ነው። ቀልደኛው ፈርተ ነው ያልከኝ ይመስላል። ምፈራ ይመስላል፣ አንድ ዘማሪ ምፈራ ይመስላል። ከስንት ሰው ጋር እንደምጋፈጥ አታውቅም ምንን እና ይህች ሴት ፍርድ ቤት ተከራከረች፣ ተሟገተች። የኔ አይደለም ብሎ ካደ ፍርድ ቤት። የዲኤንኤ ምርመራ ተሰርቶ መጣ የሱ እንደሆነ 90% በላይ ከሱ ዲኤንኤ ጋር ማች የሚያደርግ
ዲኤንኤ እንዳላት ልጅቷ ተረጋገጠ። ከዛ በኋላ ሁለተኛ ዙር ገቢ የለኝም በወር የማገኘው 8000 7000 ብር ነው ብሎ መዋሸት ነው። ትልቅ ዘማሪ ነው፣ በየመድረኩ የሚያገለግል ዘማሪ ነው፣ በየመድረኩ የሚጮህ ዘማሪ ነው። አልበም አለው። ቅርብ ጊዜ ራሱ እንደዚህኛው የዝሙት ድግስ የዝማሬ ድግስ አልሉም ያሁኑ ዳግማዊት ጥላሁን ያደረገውን ማለት ነው። እና ሌላ የዝሙት ድግስ አካሂዷል። ቅርብ ጊዜ ይሄው ዘማሪ የዝሙት ድግስ አካሂዷል። እና ፍርድ ቤት ያለኝ ይሄ ነው ገቢ የለኝም ምናምን ብሏል። ከዛ ፍርድ ቤት ወጪ ገቢውን አየ። በሚሊዮን የሚቆጠር ገንዘብ በቴሌ ብሩ ላይ እንደተንቀሳቀሰ ከደረሱበት በኋላ ዳኛው በወር 18000 ብር ተቆራጭ እንዲያደርግላት ወሰኑባት። አለቀ። ወሰኑበት። ይሄ ከተማችን መሃል ላይ የሚደረግ ጻድቅ የሚጫወቱ ጨዋ የሚጫወቱ ክሩሴድ የሚያደርጉ ሰዎች ነው። ሁለት ጊዜ ምናምን ልኮላ ደወለች። እኔ ከሁለት ዙር በኋላ ለመላክ እምቢ ይላል አለች። እኔ በቃ አየሽ፣ ቢያንስ ፍርድ ቤት ፈረደልሽ፣ እግዚአብሔር ፈረደልሽ በዳኛው በኩል። ቢያንስ እምቢ ሲልሽ ነይና ምንም አንልም፣ አብረን ፎቶ ተነስተን እኔ አንቺ ያቺ የተወደደች ልጅሽ አብረን ተነስተን ፎቶ እንለቃለን። በቃ ከኔ ጋር ሳይሽ ያስገባል። ወሩ እንደደረሰ ያውቃል። በወር አንድ ጊዜ አብሬሽ ፎቶ እነሳለሁ አልኳት። በቃ ምንም ሌላ ማድረግ አይቻልም። ምንም ሳትል አብረ ፎቶ ትነሳለህ። መጽሐፍ ቅዱስ ኃጢአተኛ ኃጢአቱ ያሳደዋል ይላል። አሁን ልቡ እየመታ ነው ሰውየው። ላይቭ ላይ ይሄን ይኖራል። አንድ መዝሙር ልጋብዛችሁና ወደሚቀጥለው ሐሳብ እንሄዳለን። አንድም ደግሞ ከተማችን ውስጥ ሌላ እንዲሁ ዘማሪ ፍርድ ቤት ያለ ዘማሪ አለ። ስለሱ ደግሞ ነግራቸዋለሁ። ደስ ብሎኝ አይደለም ምስቃው፣ አዝናለሁ፣ በጣም እሰበራለሁ። በጣም ወሬ አይደለም ምላሳችን ይናገራል ሕይወታችን መመስከር መጸለይ ነበር ሕይወትህ መንፈሳዊ ዓለም ላይ ከብዶ ቃላትህ ዛሬ ግን የታለ የድሮ ፍቅርህ ሁሉም ተቀየረ አረማመድህ የታለበትህ ሕይወት ይናገር እስቲ ሕይወት ይናገር እስቲ ሕይወት ይናገር እስቲ ሕይወት ይናገር እስቲ ወሬ አይደለም ምላሳችን ይናገራል ሕይወታችን ያልኖርንበትን ተናጋሪ ውስጣችን ሲታይ አሳፋሪ ለታይታ መኖር ቀርቶብን ጌታን ያክብረው ጓዳችን የአደባባይ ላይ ፉከራ ቤታችን ይታይ ሲሰራ
ስትከተል በረከት ይመጣል መንግሥቱን ስትሻ ሌላው ይጨመራል ገንዘብን ግን መውደድ የኃጢአት ስር ነው ለሁለት ጌቶች መገዛት አትችልም ቃሉ እንደሚለው ሕይወት ይናገር እስቲ ሕይወት ይናገር እስቲ ሕይወት ይናገር እስቲ ሕይወት ይናገር እስቲ ወሬ አይደለም ምላሳችን ይናገራል ሕይወታችን ሕይወታችን ሆዳቸው ሆኖ አምላካቸው ባሪያ አድርጎ ሲገዛቸው ቅባቱን ጥሎ ነጎደ የሥጋን ነገር ወደደ ለትውልድ የሚበቃ ሰው ወርቅና ገንዘብ ሲያታለው ሕይወት ይናገር እስቲ ሕይወት ይናገር እስቲ ሕይወት ይናገር እስቲ ሕይወት ይናገር እስቲ ወሬ አይደለም ምላሳችን ይናገራል ሕይወታችን ሕይወታችን ክርስቲያን ነኝ ካሉ መኖር እንደ ቃሉ አገልጋይ ነኝ ካሉ መኖር እንደ ቃሉ ክርስትና ማለት መስቀል መሸከም ነው እግዚአብሔርን መስሎ በሕይወት መኖር ነው ቃሉን መተግበር ነው ሕይወት ይናገር እስቲ ሕይወት ይናገር እስቲ ሕይወት ይናገር እስቲ ሕይወት ይናገር እስቲ ወሬ አይደለም ምላሳችን ይናገራል ሕይወታችን ሕይወታችን መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። አሜን። ሕይወት ይናገር እስኪ ምላሳችን የሚናገረ ይላል ዘማሪው። ሕይወት ቢናገር ጥሩ ነው አይደል? ሕይወት ይናገራል። ሕይወት ይናገራል። ማሳጅ ቤት የምትውሉ ተደብቃችሁ የምትሴስኑ ይህ ወደዛ ሳይሆን እንዳጠቃላይ ሁላችን በየራሳችን በገንዘብ ፍቅር የተያዘን በኃጢአት ፍቅር የተያዘን በሌላ እግዚአብሔር በማይከብርበት በየትኛውም ነገር የተያዘን ሰዎች እግዚአብሔር ፊት የተገለጠ መጽሐፍ ነው ሕይወታችንና አዎ ይምራል። እግዚአብሔር ግን አይደፈርም። ይምራልና ይደፈራል። የተለያየ ታሪክ ነው እና አንድ አገልጋይ አሁን ሰሞኑን ቡርንቡር ደግሞ የሚል አገልጋይ አለ። በቃ እዚህም እዛም እንዲሁ ቢሮአቸው እያስገቡ ከሴቶች ጋር ወሲባዊ ግንኙነት የሚያደርጉ ከአገልግሎት በፊት ወሲባዊ ግንኙነት አንዳንድ ሰው ይደብሯል። በቃ
ይህንን እየሰማ እንዴት ሰው ጌታን ይቀበል ምናምን። አሁን ሆልዶን የሚያድነው እግዚአብሔር ነው። አንተ አይደለም የምታድነው። ስሙን ኦልሬዲ ያሰደበከዋል። ጫት ቤት ተደብቃችሁ ስትገቡ፣ ሺሻ ቤት ተደብቃችሁ ስትገቡ፣ ክለብ ተደብቃችሁ ኮፍያ አድርጋችሁ ስትገቡ እኛ አላየናችሁ። መጠጥ ቤት የማይሄድ ክርስቲያን አላያችሁ። ጋርዱ ግን አይተዋቸዋል። ያስተናገደች ልጅ ግን አይታለች። የሄደ ቢሾፍቱ ምናምን አልጋ ስትይዝ አልጋ የምታነጥፈዋለች ክርስቲያን ናት። በአንተ መዝሙርን ያደገችው በአንተ ስብከትን ያደገችው ታውቃለች። ታይተሃል ነው የምልህ። እነዛ ሰዎች መልስ ይፈልጋሉ ለአንተ በዝባዛነት፣ ለአንተ ተልከስካሽነት መልስ ይፈልጋሉ። መጀመሪያ ያንን እንጨርስ። በቃ የተርመጠመጥነውን እንትን ያልነውን እንጨርስ ከማይኩ በፊት ምናምን። አትሊስት እኔ አሁን ያኛው አዝማሪው ያውን የዝሙቱን ድግስ ያካሄደውን አዝማሪ አትሊስት ባለፈው ወጥቶ ምንም ነገር እንደማያውቅ ምንም ነገር እንዳልሰራ የሴት እንባ እንደሌለበት እህታችን ተበድላ ምናምን እህታችን ተነክታ ምናምን ጴሪሪን ባራራ ምናምን ይሁት እስቲ ይሄ ጫቱን ይሁት ፌስታሉን ይሁት ምናምን ሲል ምንም የሌለባት ነገር ነው የሚመስለው። በቃ ራሱ ንጹህ እንደሆነ ራሱ ፐርፌክት እንደሆነ ምናምን ሲያወራ ማለት ነው። ብራዘር ብዙ ነገር እናውቃለን፣ ብንናገር እናልቃለን ብሏል ሰውዬው። ብዙ ነገር እናውቃለን እና መጀመሪያ ጌታ እንዲህ ዝላይክን ሳይሆን ህይወትክን ነው ይፈልገው። አልጋ ላይም ዘለ መድረክ ላይም ዘለ እንዴት ነው የሚቻለው? እና የኛው ደግሞ ሰሞኑን በጣም ማስታወቂያ እየሰራ ነበር። የዚህኛውን አዝማሪ የዝሙት ድግስ እንትን እያደረገ ነበር፣ እያስተዋወቀ ነበር። አሁን እሱም ፍርድ ቤት ኬዝ አለ። የፍርድ ቤት ኬዝ ስላልተወሰነ ምንም አላችሁ። ልጅ አስወልዶ እሱም አረዳም ብሏል። ይሄኛው ደግሞ ይብስ ብሎ ልጅ ማስወለድ ብቻ አይደለም፣ አብራው ትኖር የነበረች ይሄንን ጉዱን ተሸክማ አብራው ትኖር የነበረች ሚስቱን ፈቶ ሌላ ሴት ጋር ነው ያለው። ሲሪየስሊ ከሴት ጋር ስትቀጥሩት ሁሉ ከሌላ ሴት ጋር ይመጣል ከመለማመዱ የተነሳ። አሁን እሱም ፍርድ ቤት ነው ያለው። ጉሮሮን ይዞ ፍርድ ቤት ለልጅቷ ምን ያስከፍለዋል? ለምታሳድግበት ያስከፍለዋል። ትከፍላለህ። አሁንም ልንገራችሁ፣ ሼም ይዟችሁ አፈራችሁ አርግዛችሁ የማንንም ልጅ ደብቃችሁ። አንድም ደግሞ አላሉ እዚህ የደረሰኝ ኢንፎርሜሽን አጣርቻ ደርሳችኋለሁ። አንድም አላሉ እንዲህ በጣም አገልጋይ ከመሆኑ በፊት እንዲህ ታዋቂ ከመሆኑ በፊት ሰራተኛቸውን አስነውሮ አስረግዟት ሰራተኛቸውን ሰራተኛዋ ሞታለች በድህነት። እናትየው ከቤት አስወጥታ አባራት ማለት ነው። ሞታለች ሰራተኛይቱ። ግን ሻሸመኔ የሚገኝ አንድ የህፃናት ማሳደጊያ ድርጅት ውስጥ አለች ልጁ። አንድ ቀን ሄዶ ጠይቋት አያውቅም። ሚሊዮነር ነው። በሚሊዮን የሚቆጠር መኪና ነው የሚነዳው። ከሰራተኛ ነው የተወለደችው። ሰራተኛዋን ተገናኝቶ ቤት ውስጥ ያለች ሰራተኛ አሁን የሱ ልጅ ማደጎ ውስጥ ነው ያለችው። ለእሱ አይደለም ለብዙ ሰዎች የሚተርፍ ገንዘብ ከምዕመናን ከቅዱሳን ዘርፏል። ይሄ አገልጋይ በጣም ታዋቂ ነው። በጣም ታዋቂ ነው። አንድ መዝሙር ልጋብዛችሁ። እዛ አንተ ላይ ዩቲዩብ ላይ ይሄንን ላይቭ ቀጥታ የሚያስተላልፍ እንትን ቻናል አለ እና አታስመሰል ምናምን። በተለይ ጎስፕል ሲንገር ምናምን የሚባል ስም ያላቸው ሰዎች እንዴት እንደሚናደዱ፣ ፕሮፌት የሚል ስም ያላቸው ልጆች እዩዋቸው፣ በጣም ነው የሚናደዱት እኔ ስናገር እና
ያው እዚህ ዩቲዩብ ላይ ላይቭ ላይ ያለው የኔ ግን አይደለም። እሱ ማስተላለፍ መብቱ ነው። መልእክቴን ላልደረሰበት አካል እያደረሰ ስለሆነ ቅሬታ የለኝም። የድግሱ ዓላማውማ ታፉዬ የድግሱ ዓላማ ምን መሰለሽ? የመዝሙር ኮንሰርት የድግሱ ዓላማ አጭር ነው። የድግሱ ዓላማ አጭርና ግልጽ ነው። የድግሱ ዓላማ ብዙ ዓመታት ከተማን ወደው ዓለምን ወደው ዴማስ ይህንን ዓለም ወደው ከኔ ተለይቶ ሄዷል እንዳለ ጳውሎስ የዚህን ዓለም ክብር ወደው አንዳንዶቹ አሜሪካ ሲገቡ ሊያገለግሉ እኮ ነው የገቡት። በአሜሪካ ውበት ተነድፈው፣ አንዳንዶቹ አውሮፓ ሲገቡ በአውሮፓ ውበት ተነድፈው፣ በክፍያው ተነድፈው እዛው ገንዘብ ፈልገው ቀርተዋል። ኡበር ነው የሚነዱት። አንዳንዶቹ የሆነ ነገር፣ አንዳንዶቹ የዞር ያገለግላሉ ምናምን በተለያየ ስራ ተጠምደዋል። አንዳንዶቹ ሄደው ዲያስፖራ እዛው አግብተው በቃ ቤት ውስጥ ልጅ ማሳደግ ውስጥ ምናምን የገቡም ዘማሪዎች አሉ። ስለ ግል ህይወታቸው ስለነሱ አይመለከተኝም። ይሄም የዝሙት ድግስ አዘጋጁ እንደዚሁ ነው። በመረሳት መቃብር ውስጥ ተረስተው ላለመቅረት ኮንሰርት በሚሉት ዲጅኖ ከተረሱበት መቃብር ውስጥ ራሳቸውን ፈንቅለው ለማውጣት ነው እንጂ ለእግዚአብሔር ክብር የተደረገ አይደለም። ለእግዚአብሔር ክብር የተደረገ አይደለም። አለቅ ለእግዚአብሔር ክብር ከመረሳት መቃብር ውስጥ ምንድነው ያልኩት? ከመረሳት መቃብር ውስጥ ኮንሰርት በሚል ዲጅኖ ራሳቸውን ቆፍረው ለማውጣትና ራሳቸውን ለማሳየት ብቻ ነው። አለቅ የዝሙት ድግስ የት ነው ይላል። ልትሄድ ነው እና ደግሞ አንዱ አገልጋይ ተብዬ አሁን ሰሞኑን የኛዎቹ ሰዎች የተቀላቀሉት አንድ ነውረኛ የከተማችን አገልጋይ እንዲሁ ብዙ ጊዜ የምታውቁት ታሪክ ነው። የዚህን ሰውዬ እንኳን ስሙንም ታውቁታላችሁ። እንዲሁ ቢሮ ውስጥ አስገብቶ ከአንዷ ጋር ነውርን ይፈጽምና ታረግዛለች። አረገዘችዋም ሴት የተገናኛትም ሴት የባለስልጣን ሚስት ስለነበረች ባልየው ከማንና እንዴት ብሎ ሲያንቃት ከሱ እንደሆነ ትጠቁማለች። አገር ለቆ ፈረጠጠ ማለት ነው። በጣም ሩቅ ዘመን ሽምግልና ተልኮ እግዚአብሔር የሰውየውን ልብ አራራለት። ከተማ መጣና የተቀበሉት በጣም ባደገኛ ጀብድ ንጉስ እንደሚቀበሉ ሄደው ነው። በመኪና አጀብ ቪኤቱ ምኑ ተሰልፎ ነው የተቀበለው ሰውየው። ከእንትን ሲመጣ ከኤርፖርት ሲመጣ ማለት ከሸሸበት ሲመጣ እና በዚህን ያክል ደረጃ ነው ኃጢአትን፣ ነውርን፣ አመፅን በፕሮቴስታንት ቤት ፕሮሞት እያደረግን ያለ ነው። ምንም እንደሌለው ኃጢአት የሌለበት ይውገራት ምናምን ይላል፣ ይጠቅሳል። ኃጢአት የሌለበት ይውገራት ኢየሱስ ክርስቶስ ነው ያለው። ኃጢአት የሌለበት ይውገራት ያለው ግን ኢየሱስ ክርስቶስ ቀጥሎ ማለት ልጄ ሆይ ዳግም ኃጢአትን አትስሪ አላት። ዳግመሽ ኃጢአትን አትስሪ፣ ደግመሽ ኃጢአትን አትስሪ ለማለት ነው ኢየሱስ። ድንጋይ ያለው ኃጢአት የሌለበት ግን ድንጋይ ያለው የመጀመሪያውን ይወርውር አላቸው። እነሱ መወርወር አይችሉም። መፍረድ የሚችለው ግን እዛ ጋር ሆኖ ደግመሽ ኃጢአት አትስሪ። አሁን ስለተደጋገመ ኃጢአት ነው እያወራን ያለ ነው። አንድ ጊዜ ስለተያዘ፣ አንድ ጊዜ ስለበደለ፣ አንድ ጊዜ ስለተሳሳተ ሰዎች እያወራን አይደለንም። ደጋግመው ስለሚዘሙቱ፣ በርኩሰት ስለሚኖሩ፣ ሴሰኝነት ማንነታቸው ስለሆነ አቁሙ፣ በቃ አቁሙ። ማገልገልና ሴሰኝነት አንድ ላይ አይሄድም። ችግሩ ደግሞ በአገልግሎት ስምና በአገልግሎት ሂሳብ ነው ነገሩን የምታደርጉት። አለቀ። ይሄ ነው እያልኳቸው ያለሁት። የእግዚአብሔር ምሕረት የኃጢአት መደበቂያ አይደለም። እህቶቻችን አለቁ ነው የምላችሁ። እና ሀይ ምናምን የሚል መልእክት ከአንድ ጎረምሳ ዘማሪ ነኝ ከሚል ሰው ከደረሳችሁ ለምን ሀይ አለኝ በሉ። ዘማሪ ነሽ አይደለሽም? ምን ኪቦርድ ተጫዋች ነሽ አይደለሽም? ስቱዲዮ አለሽ አይደለሽም? ጋዜጠኛ ነሽ አይደለሽም? ምንም ካልሆንሽ ሀይ ለምንድን ነው የሚልሽ? ሰሞኑን የለቀቅሽው ቆንጆ ፎቶ አለ፣ ወገብሽን የሚያሳይ መቀመጫሽን የሚያሳይ እሱን አይተው ነው ሀይ ያሉሽ። በቃ ሀዩን አትመልሽ ሲስተር እየነቃሽ። አሁንም በዚህ አጋጣሚ የምነግራችሁ እዚህ ውስጥ ያላችሁ ሴቶች በእንደዚህ በሚታወቁ አገልጋዮች በደል የደረሰባችሁ ሰሚያታችሁ ማስፈራሪያ ደርሳችሁ አንዳንዶቹ ሁለተኛ እዚህ ሀገር እንዳትገቡ ተብለው ካናዳና አሜሪካ የተላኩ ሰዎች አሉ። እና አንዳንዶቹ በጣም ባለጸጎቹ እንደዛ ነው የሚያደርጉት። በነገራችን ላይ ምን ያደርጋሉ? እንትን ይልካሉ፣ ውጭ ሀገር ቪዛ ምናምን ገዝተው
ስሜን እንዳታጠፊም እንዳቲ ምናምን እንዳቲ ከዚህ ሀገር ውጪ ከዚህ ሀገር ትወጣለች። የኛ ፕሮቴስታንት ሴቶች ደግሞ ቢደክሙም ጌታን ይወዳሉ። እውነቴን ልንገራችሁ በጣም ቢደክሙም ጌታን ይወዳሉ። እንዳሳታቸው ያንን ደግሞ በሌላች ሴቶች ላይ ሁሉ እንደሚያደርጉ አገልጋዮቹ እያወቁ አገልጋዮቹን ማስጣት አይፈልጉ። ለምን? ጌታ ይሰደባል፣ ወንጌል ይሰደባል ብለው ስለሚያስቡ ነው። ከወንጌል በላይ ያንን ማድረግ ማሰደብ አለ። ያንን ድርጊት ማድረግ ከዛ በላይ ወንጌልን ማሰደብ አለ። ወንጌልን ማሰደብ ማለት ያንን ድርጊት ማድረግ ማለት አይደለም። ሲወራ ነው የሚሰደበው ወንጌል። አለቀ። ስለዚህ ወገኖች በጣም አንዳንድ ሰዎች ሜንሽን እያደረጋችሁ ነበር። ዋትስአፕን ተመልከት። ስወጣ እመለከተዋለሁ ብራዘር፣ ወይስ ስወጣ እመለከተዋለሁ። ከፈለግ ገብተህ ታሳየናል። ብለስድ ቴንክ ዩ ተባረኪ። ቁጥር ጠቅሳችሁ የሰው መብዛት ጠቅሳችሁ በጣም ስትለፈልፉ የነበራችሁ ሰዎች ናችሁ። የላኩትን ነገር ያልኳችሁን ነገር ላስታውሳችሁ። የዳጊ መዝሙር ላይ በጣም ብዙ ሰው እንደሚገኝ ነግሬያችሁ ነበር። አልገባችሁም እንጂ ነግሬያችሁ ነበር። ስላልገባችሁ ነው። ምን ብያችሁ ነበረ? ምንዝርና የሚሰራው አሁን ካለችው በፊት የነበረችዋን ተሻ ይሄ አይደለም። ከዚህ በፊት አንድ ነገር የተናገርኩት አለ። ወዳጅሽን ብታሳደረው እንደ ለመደው አሜሪካ ኡበሩን ቢነዳ ኖሮ እነዛን መኪና ኢትዮጵያ ውስጥ መጥቶ ዲሲቭ ለማድረግ እግዚአብሔር የማይገኝበትን ዳንኪራ ለማዘጋጀት ሲመጣ ግን ብዙ ወጣት ትውልድ ቀድሞ በነበረው የመዝሙር አገልግሎት አሁን ግን በተነጠቀው አገልግሎትም ህይወትም ጭምር አብሮት የእሱ አመፅና ኃጢአት ተካፋይ ሊሆን ስላለ እናገራለሁ። በጣም ብዙ ሰዎች እንደምትሄዱ አውቃለሁ። በጣም ብዙ ሰዎች እንደምትሄዱ አውቃለሁ። ነግሬያቸዋለሁ እኮ እንደምትሄዱ። ምክንያቱም የመዝሙር ጸባችሁ ከአቤል አቡና ጋር ሳይሆን ከጽድቅና ከእውነት ጋር ኦልሬዲ ተጣልታቸዋል። የጸጋ ወንጌል ምናምን እያላችሁ በጣም ብዙ ሰዎች ስታቸዋል። ከህይወት ከተጣላችሁ ቆይታችኋል። ከህይወት ከተጣላችሁ መልሳችሁ አሁን እየተጣላችሁ ያሉት አቤል አቡና ከሚባል ጠቆር ካለ ረዘም ካለ ጮክ ብሎ ከሚናገር ከአንድ ጎረምሳ ጋር ሳይሆን እየተጣላችሁ ያላችሁት አቤል አቡና ከሚናገረው እውነት ጋር ነው ጸባችሁ። ቴንክ ዩ ፎር አድቨርታይዚንግ ፎር ዳጊ ምናምን ትላለች። ፎር ያለች ምን አይነት እንደሆነች እኮ እግዚአብሔር በጣም አድቨርታይዝ አድርጌልህ የለ እንዴ? አሁን እኮ ነገርኳችሁ። ያልገባችሁ ነገር ይሄ ኮንሰርት ከ4 ቀን በኋላ ይረሳል። የነገርኩህ ነገር ግን እስክትሞት ድረስ አትረሳው። ዳጊ በተነሳ ቁጥር ከመዝሙሩ በፊት ትዝ የሚልህ የተከዳቸዋን ሴት ህይወት ውስጥ እንዳለች ነው። እኔ እርግጠኛው ነገር ልንገራችሁ፣ ብዙ ሰዎች እንደምትገኙት እኔ ሆነ ብዬ ማስታወቂያ እንደሰራው ምናምን ኦልሬዲ እኮ ነገር ያለው እንደምትሄዱ በጣም ደስ ብሎኝ ነው ደግሞ የሰራውላችሁ ማስታወቂያውን ስሰራ ግን በቦታው መገኘት ብቻ አይደለም የተገኛችሁት። አይምሯችሁ ውስጥ የዳጊን የምንዝርና ታሪክ እንድታውቁት ሆናችኋል። አይምሯችሁ ውስጥ ያቺ የተበደለች ሴት ፍትህ እንደምትፈልግ አይምሯችሁ ይነግራችኋል። እድሜ ልካችሁ እስከ ኖራችሁ ድረስ በቃ አሁን እኔ በጣም ብዙ ቃጥረና የምትሉ ሰዎች ያላችሁ ምን ሆኜ የምቃጠለው በየአዳራሹ ትገኛል። ስለ ሰው ብዛት ከሆነ ቴዲ አፍሮ ሲያዘጋጅ የበለጠ ይገኛል። ማስታወቂያ ሳይቻለው መሰለኝ እንግሊዝ ውስጥ አለው መሰለኝ የበለጠ ህዝብ ይገኛል። የበለጠ ህዝብ ቦብ ማርሊ ሲያዘጋጅ የበለጠ ተገኝቷል። የሞተው ቦብ ማርሊ አንድ ሰው በስቶ ተገኝቶልሃል ማለት አንድ ደግሞ በጣም ስግጥ ያለ አንድ ልጅ አለ። የኦርቶዶክስ ዲያቆን ነበርኩ የሚል የትዝታው ሳሙኤል ቬሎ ጎታች አንድ አለ። ብዙ ሰው ጸጋ ካላየ አይሰበሰብም ምን ይለኛል። እንደዚህ የሚባል ነገር የለም። ዘፋኝ ጸጋ ስላለበት አይደለም የሚሰበሰቡ ሰዎች
ሰው ለትርኪ ምርኪና ለራሱ ደስታ ይሰበሰባል። የተሰበሰባችሁት ጌታን ፈልጋችሁ ዘማሪን ፈልጋችሁ ሳይሆን ዳንኪራውንና ራሳችሁን ማስደሰት ፈልጋችሁ ነው። አለቀ። ሌላ ታሪክ የለው። ጌታ እንደማይከብርበት ቦታው ላይ ታውቁታላችሁ። ይቀጥሉ። አገልግሎት አሁን ግን በተነጠቀው አገልግሎትም ህይወትም ጭምር አብሮት የእሱ አመፅና ኃጢአት ተካፋይ ሊሆን ስላለ እናገራለሁ። በጣም ብዙ ሰዎች እንደምትሄዱ አውቃለሁ። ሰማችሁ? በጣም ብዙ ሰዎች ይሄንን ከተናገርኩ በኋላ በልህ ሁሉ እንደምትሄዱ አውቃለሁ። ግን እግዚአብሔር ለታሪክ ያስቀምጥባቸዋል ይሄን ነገር እና ቀጥዬ እናገራለሁ። ምን አልኩኝ? በጣም ብዙ ሰዎች በልህ ሁሉ እንደምትሄዱ አውቃለሁ። ቴንክ ዩ ፎር አድቨርታይዚንግ ምናምን የምትሉ ሰዎች እንደምትሄጂ እያወቅኩ ነው የነገርኩሽ። ምክንያቱም አመፀኞች ናችሁ፣ እንቢተኞች ናችሁ። ብዙዎቻችሁ እኮ እነ ዩጩፋን እነ ዮናታን አክሊሉን እነ ጃፒን እነ ተዘራን ሌሎቹን የስህተት አስተማሪዎችና ነቢያት ሐዋርያንን የሚሉ ግለሰቦችን የምትከተሉት እነሱ ሐሰተኛ ስለሆኑ ብቻ አይደለም፣ እናንተም ሐሰተኛ ስለሆናችሁ ነው። ሁለት ሐሰተኛ አካል አለ እዚህ አገልግሎት ውስጥ በፕሮቴስታንት ውስጥ። አንደኛው አገልጋዮች ናቸው፣ ህዝቡን የሚያስቱ ህዝቡን ወደ ስህተት የሚጎትቱ። ሁለተኛ ራሱ ህዝቡ ነው። ራሱ ህዝቡ ሐሰተኛ ነው። አብዛኛውን ህዝብ ሐሰተኛ እንደሆንክ ግን ታውቃለህ። ወጠረ በቃ አንዳንዱ ሰው ባለፈው ፖስቼላችሁ ነበር። እናትን ዲቱን ምናምን እያለ የሚሳደብ ለየዩ ጩፋ ጉዳይ አሳስቡት። አንድ ቀን ሰላም ብሎ ታያቅም፣ አንድ ቀን ሻይ ቡና ጋብዞ ታያቅም፣ አንድ ቀን በአካል ተገናኝተው አያውቁም። ግን እናትን ዲቱን ባገኝ ቤንዚን አርከፈክፍብሃለሁ የሚል ለማን? ለዩ ጩፋ ብሎ። ይሄ ሰውዬ ምንድን ነው ያቃጠለው? እዩ ጩፋ ሲነካ ለምንድን ነው ውስጡ የሚቆጣው የሚነዝረው? ዮናታን አክሊሉ ሲባል ለምንድን ነው ነርቨስ የሚሆኑ ሰዎቹ ስትል እነዚህ ሰዎች ራሳቸው ሐሰተኛ ስለሆኑ ነው። አለቀ። ሐሰተኛ ሰው። ለዚህ ነው መጽሐፍ ቅዱስ ሲናገር እነዚህ ሰዎች ምን ይላል? ጆሮቻቸውን የሚኮረኩር ሐሰተኞችን ምን ይላሉ? ወይም ሐሰተኛ አስተማሪዎችን ያከማቻሉ ለራሳቸው። ምናቸውን የሚኮረኩር? ጆሮቻቸውን የሚኮረኩር ምኞቶቻቸውን የሚሰብካቸውን ሰው ማለት ነው። ሐሰተኛ ምዕመን አለ። በቃ እዛ ነው። እውነተኛውን ትምህርት የማይታገሱበት ዘመን ይመጣል። ማን ያለው? ጳውሎስ። ለማን? ለጢሞቴዎስ። ከዛስ ጆሮቻቸውን የሚኮረኩር እንደ ምኞታቸው የሚሰብካቸውን አስተማሪ ያከማቻሉ። አሁን ያከማቹት አስተማሪውን ያከማቹት ራሱ እነዚሁ ሐሰተኛ ምዕመናን ናቸው። ስለመለመሉት ሐሰተኛውን ሰባኪ አስተማሪ ነብይ ነኝ ባይ ስለመለመሉት ሲነካሱ እንደ አውሬ ያደርጋቸዋል። ምክንያቱም ሐሰታቸውን ፊድ ያደርገዋል፣ ፍላጎታቸውን ይሰብካቸዋል፣ ምኞቶቻቸውን ይሰብካቸዋል። ውጪ መሄድ ነው የምትፈልገው፣ በሩ ተከፈተ ይላቸዋል። ትዳር ነው የምትፈልገው፣ ቆንጆ ሚስት ወረደችልህ ይለዋል። ሀብት ነው የምትፈልገው፣ ሀብት መጣ ይሉታል። ድንገታዊ ገንዘብ ይገባልሃል ምናምን ይሉታል። ፍላጎቱን ምኞቱን አየር ላይ ያለ ነገር የእግዚአብሔርን ስለማይፈልግ የዓለምን ይነግሩታል። ስለ መኪና ይሰብኩታል፣ ስለ ትዳር ይሰብኩታል፣ ስለዚህ ዓለም ወርቅና ብር ይሰብኩታል፣ ስለ ልብስ ይሰብኩታል። አለቅ። ምኞትህን ትሰበካል። ስለዚህ አንተ ሐሰተኛ ምዕመን እኔ ተናገርኩ አልተናገርኩ ሄደክ መዝለልክ አይቀርም። ሲጀመር አልሰበክም ማይካል ያስከም እንጂ አንተ ራስህ ሐሰተኛ ስለሆንክ ማለት ነው። እውነተኛ ሰዎች እውነትን ይፈልጋሉ። በዚህ መካከል ለማን ነው ታዲያ የምትጮኸው? ሐሰተኛ ምዕመን እንዳለ እያወቅህ ለማን ነው የምትጮኸው ካላችሁ በመካከል ላይ እውነት መስሏችሁ የተጠለፉ ጽድቅን የሚፈልጉ የእግዚአብሔር ልጆች በመካከል ውስጥ ስላሉ ነው። እነዛን ጥቂት ሰዎች ስለመታደግ ነው እንጂ እኔ እንደ እዩ ጩፋ በሺ የሚቆጠር የልብ ቅርጽ የሚሰጠኝ ሰው ኤክስፔክት አላደርግም። እዚህ ውስጥ አሁን መታችሁ ብዙ አፍቃሪ እንዲኖረኝ ኤክስፔክት አላደርግም። ምክንያቱም እውነት በዘመናት መካከል ብዙ ተከታይ ኖሮት አያውቅም፣ ብዙ አጨብጫቢ ኖሮት አያውቅም። ራሱ እውነት የሆነው ክርስቶስን ጭምር ማለት ነው። 120 ሰዎች ነው አብረውት የነበሩ 120 የሚያክሉ ሰዎች። እነዛም ሰዎች መስቀል አካባቢ ላይ ሁሉም ጥለውት ሄደዋል፣ ሁሉም ጠፍተዋል። ለዚህ ነው በጣም ብዙ ሐሰተኛ ነቢያትን የሚከተሉ ሰዎች ብዙ ነገር ከገንዘብ ጋር ነው የሚያያይዙብክ። ጊፍት እንዲሰጥ ብሎ ነው፣ ለብር ብለ ነው፣ ልጅህን ለማሳደግ ሚስትህን ለመጡረተኛ ሆነ ነው፣ ለምን ብለ ነው። ዩቲዩብ የነሱ ሐሰተኞች ዩቲዩብ ሲከፍቱ ጌታን ለመናገር ይመስላቸዋል። ኖ ብራዛ፣ እንደዛ ዩቲዩብ ብከፍት ለገንዘብ ብለ ነው። ብትለብስ እንዳማረብክ አይሰማቸውም። ብትወፍር በሰው ገንዘብ እንደተዝረጠረጥክ ነው የሚመስላቸው። ሐሰተኛው ግን ቢወፍር አያገባቸው፣ ራቁቱን ቢሄድ አይመለከታቸው፣ የእግዚአብሔርን ቢሳደብ አይመለከታቸው። ሁሌ ከሱ ጎን ናቸው። አንድም ቀን ከእግዚአብሔር ቃል ጎን ሲሆኑ አታያቸውም። አለቅ። አንድም ቀን ከጌታ ጋር አይወግኑም። የሐሰተኛ ምዕመናን ማለት አንድም ቀን ከእውነት ጋር አይቆሙም። እኔ ሕዝቅኤል ነኝ፣ እኔ ፀሐይ ነኝ ብሎ ይሰብካቸው። ራሱ አሜን ነው የሚሉት። ሐሰተኛ ምዕመን እንደዚህ ነው ባህሪያቸው። እኔ ፀሐይ ነኝ፣ አሜን። እኔ ሕዝቅኤል ነኝ፣ አሜን። እኔ ዳንኤል ነኝ፣ አሜን። አንድ ቀን እኔ ኢየሱስ ነኝ ሲል ልክ ነህ ነው የሚሉት።
ምክንያቱም ፍላጎታቸውን ይሰብካቸዋል። አለቀ በቃ። በዚህ መካከል ላይ ደግሞ አንድ ጸጉሩን ያስተከለ አይምሮ የተነካ እዚህ ሶሻል ሚዲያ ላይ 10 ዓመት ያለፈው ተናግሮ አዳሪ ደግሞ አንዳለ ምን አለ አቡና የሚናገራቸው ሰዎች ሁሉ የተሳካላቸው አለ። ለሱ ስኬት ማለት መኪና መንዳት፣ ሀብት ማካበት፣ የሆነ ትልልቅ ልብስ መልበስ አይነት ነው የሱ ስኬት፣ የሱም በሱ መመዘኛ ስኬት እና አቡና የሚናገራቸው ሰዎች ስኬታማ ናቸው ይላል። አዎ ስኬታማ ናቸው በአንተ መመዘኛ። በእግዚአብሔር ቃል እውነት ግን ከእግዚአብሔር ጋር የተጣሉ ሰዎች ናቸው። አለቅ የዚህ ዓለም ሰዎች ስለሆኑ ይሄ ዓለም ምን ይሰጣቸዋል? ሀብቱን ይሰጣቸዋል፣ ለነሱ ይሰጣቸዋል። ለጻድቅ በጽድቅ ለሚኖር በእውነት ለሚኖር ሰው ነው እንጂ የዚች ዓለም ክፋት እንጂ ለዚህ ዓለም ለሚመች ለማምታታት ለሚመች ፖለቲካ ስራ ሲሉት ፖለቲካ ፕሮፓጋንዳ ለሚሰራ ልክ ለእንደዩ ጩፋ አይነት ሰው ወንጌል መስበክ ሲገባ የወለጋ ህዝብ እንደዚህ ነው የወለጋ ህዝብ እንደዚህ ነው ብሎ የወለጋን ህዝብ ለመስበክ የተላከ ይመስል ኢየሱስን ሊሰብክ ነው ብላችሁ ስትጠብቁ ወለጋነትን የሚሰብክ ማለት ነው። እንዲህ ናቸው በቃ እንደዚህ ናቸው። እንዲህ ናቸው። ፕሮፓጋንዳ ይሰብካል፣ ስለ ሀብት ይሰብካል፣ ስለ ንብረት ጠላቶቼ ምናምን እግራቸው እጃቸው ተቆረጠ ይላል፣ መፈክር ይሰብካል። አለቀ። ሌላ ምንም ነገር የለም። እና የዮናታን አክሊሉን የቪኤት ስኬት አይቶት ብራዘር እግዚአብሔርን ለገበያ ስላለዋልን ነው እንጂ ዓለም ያልተቀበለችን እንጂ እግዚአብሔርን ለጨረታ ብናውለው ከነሱ የሚያንስ አንደበትም ከነሱ የሚያንስ ብልጣብልጥነትም የለንም። ገባ? አናንስም ከነሱ። የከተማ ልጅ በመሆን የአዲስ አበባ ውሃ ጠጥተን ያደግንን እኛን ለከተማው የምንቀርበው አንተ ከምትከተላቸው ሐሰተኛ ጠንቁሎ አዳሪዎች የበለጠ አለቀ። የእግዚአብሔርን ነገር በሞኝነት ተቀብለን ለበጉ በግ ሆነንለት ነው እንጂ ትናንትና የነበርንበትን ጨለማ ሙድ ብንጫወት ገንዘብ ለማግኘት ከዚህ የተሻለ እኮ ለነሱ መሽለጥለጥ ነው የሚያዋጣው። ልክ እንደ አንዱ እንዳልካቸው ዘነበ ምናምን እንደሚባል ለሐሰተኛ ሁሉ የሚፈስ ያው ዝናብ ከሰማይ ቢወርድም መጨረሻው ግን እግር ውስጥና ትቦ ውስጥ ነው። ታውቃላችሁ፣ ዝናብ ሰማይ ነው መነሻው፣ መድረሻው ግን እግር ላይ ነው። ከእግር በታች ነው፣ ከመሬት ውስጥ ነው፣ ሐይቅ ውስጥ ባህር ውስጥ ነው የዝናብ መጨረሻው። ከሰማይ የወረዱ የሚመስሉ ግን መሬት ላይ የሆኑ ሰዎች አሉ። ማስመሰል መኪና እንድትገዛ ያደርጋል። አስመሳይነት መድረክ እንድታገኝ ያደርጋል። አንዳንድ አስመሳዮች አንድ መላጣ ከኦርቶዶክስ ወጣው የሚል አገልጋይ ነበረ። በስመ አብ ቀንና ሌሊት እኔ ዮናታን ጋር ነበርኩ የዛን ጊዜ። ቀንና ሌሊት ነው ዮናታንን የሚከተክትልኝ። አብሮት ግን መጽሐፍ ምረቃ ላይ አለ። መጽሐፍ ሲያስመርቀው አየሁ። አብሮት ግን ዮንዬ ምናምን እያለ ሲናገር ሰሙት። እንደዚህ በማስመሰል ውስጥ መኖር ውስጥ ምንም ችግር የለም። ዮናታን ነው ሰው ያደረገ ይላል። ማንንም ሰው አያደርግም። እግዚአብሔር ነው ሰው የሚያደርገው። ብራዘር ዮናታን ማን ነው? ዮናታንን የድሮ ፎቶችንን የእሱም እኔማ መዳም ነበረ። እሱ እኔና መሰሎቼን አሻሽጦ ሀብት አገኘ። እኛም ደግሞ እዛ በተሻሻጥነው ሰዎች ባወቁን ምናምን ሱሳችንን ስንተው ወዛችን ተመለሰ። እሱም በእኛ ወዛ አገኘ፣ እኛም በሱ ወዛ ተቀያይረን ነው። እኛም ለሱ ሰጠን፣ እሱም ለእኛ ሰጠን። አለቀ። በነፃ የሰጠን ማንም የለም እዚህ ምድር ላይ። በነፃ የሰጠን እግዚአብሔር ነው። አየሩን ብትል ዘመኑን ብትል በነፃ የሰጠን እግዚአብሔር ነው። ሳንሰጠው የሰጠን ማንም የለም። ብራዘር ማርሲል ላይ ያየኸኝ እኮ ይሄ ልጅ ማንም ሰው አያውቀውም እወቁልኝ ብሎ እኮ ዮናታን ሊያስተዋውቀኝ እኮ አይደለም ያየኸው። ዮናታን ራሱን ሊያስተዋውቅ ነው እኔን ያሳየኝ። ይኸው ይሄ ልጅ ተለወጠ። በማን? በእኔ። ይሄ ልጅ ቀየርኩት። ማን? እኔ። ስለዚህ ነገና ከነገ ወዲያ ወላጆች ልጆቻችሁን አምጡ። ይሄ ልጅ ከተቀየረማ የኔም ልጅ ይቀየራል። ስለዚህ ይሄን አገልግሎት መርዳት አለብኝ። ውጭ ያሉ ሰዎች ዶላር ይልካሉ፣ አረብ ሀገር ያሉ ሰዎች ይልካሉ፣ አሜሪካ ያለ ይልካል፣ የሆነ ቦታ ያለ ይልካል። ያ ገንዘብ የመጣው እኔና መሰሎቼ ዩቲዩብ ላይ እና ቴሌቪዥን ላይ ተሽጠን ነው እያልኩ ነው። ዝም ብለህ ዮናታን የሚባል ሰው አታውቅም። 2010 የመጀመሪያ ከሱስ ተለውጫለሁ የሚል ምስክርነት የኔ ነው። እኔ ከሱስ ተለውጫለሁ ባልል ኖሮ እነዛ ሁሉ ሰዎች ተለውጠናል ብለው አይመጡም ነበር ሚዲያ ላይ። አሁን የምታያቸው ሱሰኛ ጋንጃ አጨስ ነበር ምናምን የሚለው እኔ ከተናገርኩ በኋላ የተናገሩ ነው። እኔ ማንንም አይቼ አይደለም የተናገርኩት። በቃ እኔ ራሴ የተናገርኩት ደግሞ አውቀዋለሁ ማንነቴ። እኔ ላወራሁት ነገር በጣም ታማኝ ለመሆን የምጋደል ሰው ነኝ በተፈጥሮዬ። ስለዚህ በዓለም አደባባይ ፊት ሱሴን ምንን እናዘዛለሁ፣ ኃጢአቴን ህዝብ ፊት እናዘዛለሁ። ከዛ በኋላ ለዛ ለተናገርኩት ነገር ታምኜ እኖራለሁ አልኩ። እስቲል እስካሁን ታምኜ እኖራለሁ።
ይከሱኛል ሰዎች። እግዚአብሔር ይመስገን ወደ ኋላ ተመልሼ አላውቅም በህይወቴ። ለዛ ነው ምንም አግኝተህብኝ ማታውቅ። ብትከሰኝ በሌላ ሰው ኃጢአት፣ በሌላ ሰው ውድቀት፣ በሌላ ሰው ነውር ነው እንጂ እኔ አቡና በእኔ ጥፋት ከሰኝ አታውቅም። ስናገር የንግግሬ ውስጥ ስህተት ምናምን ልትለቃቅም ትችላለህ። የተናገርኩ ግን ስለ ጽድቅ ነው። አለቀ በቃ። እና ዮናታን እኔን አሻሽጦ ነው ሀብታም የሆነው እያልኩ ነው። እኔም ብቻ አይደለም ሌሎችንም አሻሽጦ ነው ሀብታም የሆነው። አሁንማ ፖድካስት አዘጋጅ ሆኗል። እግዚአብሔር ይመስገን ከኛ ስራ ጋር ተቀላቅሏል። ዌልካም በሉት እስቲ፣ ዌልካም በሉት፣ ዌልካም በሉት። ጠንቋዮቹን እየጋበዘ ነው። ዌልካም በሉት። በቃ እንደዚህ ነው። መጨረሻ ትመጣለህ። አቡና ፖድካስት ያዘጋጃል፣ ትመጣለህ። አሁን ደግሞ ሌላ ነገር ቱር አዘጋጃለሁ፣ አንተም ቱር ብለህ ትመጣለህ። እቺ ባለፈው ዌልካም በሉልኝ እንት ማይኳን ምናምን አድርጎ አይታችኋል። ማይኳን ምናምን በነገራችን ላይ በዚህ አጋጣሚ እዚህ ቦሌ ሩዋንዳ ድልድይ አካባቢ ጽድት ያለ ስቱዲዮ አለን። እሺ ኑና ተጠቀሙ። በክፍያ ነው፣ በነፃ የጸጋ ስጦታ አይደለም፣ በነፃ አይደለም፣ በክፍያ ነው። እናከራያለን ስቱዲዮ። እሺ ስቱዲዮ በተመጣጣኝ ይሄንን ፕሮግራም መስታወቂያ አይቼን የመጣሁት የምትሉ ሰዎች ፖድካስት ማዘጋጀት፣ ልዩ ፕሮግራም ማዘጋጀት የምትፈልጉ ከሆነ የሶሻል ሚዲያ ማኔጅመንት የምትፈልጉ ሶሻል ሚዲያ ማኔጅመንት እንድናደርግላችሁ ድርጅት ኖሯችሁ እውነትን የምትወዱ ሰዎች ድርጅት ኖሯችሁ ካላችሁ ድርጅቶቻችሁን እንድንቀርጽላችሁ የቪዲዮ ስራ፣ ቀረጻ ስራ፣ የኤዲቲንግ ስራ፣ ማስታወቂያ ስራ እንድንሰራላችሁ የምትፈልጉ ሰዎች ኑ። እንደዚህ ነው በቃ። ይሄ ገበያ ስራ ነው። አሁን ይሄንን ጸልዬ አይደለም እሰራለሁ፣ ቀርጬ ነው እሰራለሁ፣ ኤዲት አስደርጌ ነው እሰራለሁ። ስቱዲዮ ከመጣ ስቱዲዮ ባክግራውንድ አዘጋጅቼልህ፣ ካሜራ አዘጋጅቼልህ፣ ማይኮችን አዘጋጅቻለሁ፣ ኤዲተር አዘጋጅቼልህ እንደምትፈልገው መተክ ማስታወቂያ እየሰራውልህ ነው። በቃ ምንድነው የገቢ ምንጭ የምትሉኝ ሰዎች የገቢ ምንጭ እዚህ እንትን ውሃ ምንጭ ነው። በቃ በጣም አንዳንድ ሰዎች ይጨንቃቸው ምን እየሰራ ነው ግን ልትኖረው ምናምን ይሉኝ። እግዚአብሔር ይመስገን ይኸው ትዝ ይላችኋል አንድ ቀን ይቅርብኛል ልናገሩ ይቅርብኝ። ፖድካስት መስራት የምትፈልጉ ዩቲዩብ መጀመር ፈልጋችሁ የት ልቀረጽ ምናምን ብላችሁ ያሰባችሁ ሰዎች ቸግረዋል። በቃ ይላል እየሰራው ነው እያልኩ እኮ ነው። አሁን እንደ አንድ ኢትዮጵያዊ አገሪቷ ራሱ ቸግሯታል፣ እንኳን አቤል ቀርቶ ማለት ነው። ግን ቸግሮኛል ብዬ ስለምን አይተኝ አታውቅም። አሁን ስራ ማስታወቂያ ነው እየሰራው ያለሁት እና መታችሁ መቅረጽ ትችላላችሁ ለማለት ነው። ይህንን ማስታወቂያ ያያችሁ ሰዎች አዲስ አበባ ውስጥ ሆኖ ቀረጻ የሚፈልግ ሰው ካለ ምን የሚፈልግ ሰው ካለ መጥቶ እንዲቀረጽ ማድረግ ትችላላችሁ። ኦርቶዶክሶች መታችሁ መቅረጽ ትችላላችሁ። ካቶሊኮች መታችሁ መቀረጽ ትችላላችሁ። እንትን ሃይማኖታዊ አይደለም፣ ቸርች አይደለም፣ ስቱዲዮ ነው። እሺ ወዳጆች፣ ስቱዲዮ ነው ወዳጆች። ፕሮቴስታንቶች መታችሁ መቀረጽ ትችላላችሁ። ያጎፈርክ ነብይ ነኝ ምናምን የምትልም ካለ ናና ተቀረጽ። ቀርጸ ከለቀቀው በኋላ ሐሳብ ሰጠበታለሁ። እኔም እዛው ስቱዲዮ ሌላ ባክግራውንድ ተጠቅሜ ሐሳብ ሰጠበታለሁ። ስራ ነው በሉና ጻፉልኝ እስቲ ወገኖች። ስራ ነው በሉ። ስራ ክቡር ነው በሉ። ስራ ክቡር ነው በሏቸው እስቲ። ነቢያት ፕሮፌት ነኝ ምናምን የምትሉ ሰዎች ኑና ተቀረጹ። እዛው ከቀባጠርክ በኋላ እሰራለሁ። ኦርቶዶክሶቹ መታችሁ ተቀረጹ። ማግባባኝ ትምህርት ካለ እኔም ጎረቤት ሌላ ባክግራውንድ ቀይሬ አንድ አይነት ባክግራውንድ እንዳልቃወማችሁ እኔም ሌላ ባክግራውንድ ቀይሬ ይሄ ነገር ከእግዚአብሔር ቃል አንፃር ልክ አይደለም ወገኖች ይላቸዋል። እናንተም ማለት ትችላላችሁ መታችሁ ይሄ ትምህርት ይሄ ፕሮቴስታንታዊ ትምህርት ልክ አይደለም ብላችሁ እንደ ባይብል ምናምን መቃወም ትችላላችሁ። ኤዲት ከፈለጋችሁ ኤዲት አደርግላችኋለሁ። ኤዲተር ስላለ ማለት ስቱዲዮ ኤዲተሮች ስላሉት ቁጭ ብላችሁ ኤዲት አስደርጋችሁ ምናምን ይሄን መዝሙር ክተትልን ምናምን ብላችሁ መስራት ስራ ስለሆነ ማለት ነው። ስራ ስለሆነ ስቱዲዮ በስማን ቦልድ ተብሎ በጸሎት የሚጀመር አይደለም። ስቱዲዮ ባክግራውንዱም ሃይማኖታዊ አይደለም። በቃ ስቱዲዮ የፎቶ ስቱዲዮ ሄደክ ትነሳለህ። ግድግዳው ላይ ወይ ፓስፖርት ሳይዝ ወይ የሆነ ሳይዝ ትነሳለህ፣ ወይ የቁም ወይ ተቀምጠህ ትነሳለህ። በቃ የሃይማኖታዊ እንትን አይደለም። መስቀል ሚዲያ የሚባል ሚዲያ ይጠቀማል እዛ ስቱዲዮ ውስጥ ፕሮግራም ይሰራል። መስቀል ሚዲያ የሚባል ሚዲያ አለ፣ ይሰራል። የፈለግሽው ቦታ ሳሪ መሳቅ ትችላለሽ። ይሰራ ስራ ነው። እና አንዳንዶች እንዳይደብራችሁ ብዬ ውስልትና ማንንም እዚህ ጋር በትንቢት ዮናታን ይምጣ ይቀረጽ። ክፍያውን ግን በቅድሚያ ነው የምፈልገው፣ የእነሱን ክፍያ። ማንም ዩሱፋም ከመጣ መጥቶ መቀረጽ ይችላል፣ መብቱ ነው።
እኔን ራሱ መዘልዘል ትችላለህ። እዛ ቤት ውስጥ መተክ እኔን መዘልዘል መብት ነው። ፐርሰናሊ መታተንካኝ እንጂ አቡና የሚባል ልጅ አለ ለምሳሌ ምንም ችግር የለም። ቀረጻውን አናስተጓጉልብህ። በዶላር ነው ለሱ። አዎ ሚሊዮን ተሰብስቧል ለሱ በዶላር። የምሬን እኮ ነው የምላችሁ። ደበራችሁ? ይደብራል። ስራው ይደብራል። ወገኖች እስቲ ጻፉልኝ። እንዴት ነው ይደብራል? እንደዚህ አይነት ደበራችሁ? አይደብርም። አይደብርም። ስራ ስለሆነ ነው። ባለፈው እንትኖች ሰሞኑ የሚቃወሟቸው መጡ እና ደወለልኝ አንድ ሰውዬ። ምንድማ ሾንሺቾ ነው ምናምን የሚባል ሽንሺቾ መሰለኝ የሆነ ሾንሺቾ ነው ምናምን የሚባል አንድ ኮሪያዊ ሰውዬ የሚያመልኩ ሰዎች አሉ። እኛንን በቃ እንዴት ነው ምናምን አለኝ። ምንድን ነው ትምህርታችሁ? እስቲ መታ አስተምረኝ። ሾንሺቾ ለእኛ ስቱዲዮ የሆነ ላይሆንም የሚለውን እስቲ መታ አስተምረኝ። ሺሾንጂ ይሄን ሃይማኖት እንኳን ልከተለው በስም ራሱ የሚያስከብዶኛል። እንኳን ልከተለው ማለት አስቡት እንግዲህ። ዘማሪ ዳጊ ቢመጣ ምንም ችግር የለውም። ምንም ችግር ማንም ሰው ይምጣ አልኳችሁ እኮ። ስቱዲዮ እኮ ክፍት ነው እኮ። ማንም ሰው መስተናገድ ይችላል። ናና ተስተናገድ። ሽንሾንጂ ሽንሾንጂዎች ደወሉልኝ ይላቸዋል። ስቱዲዮን እንጠቀምበት ብለው። እናንተ ወንጌላውያን አማኞች እናንተ ሳትጠቀሙ ሽንሾንጂዎች እንጠቀም እያሉ ነው። እና መታችሁ ተጠቀሙ ለማለት ነው። ባዶ ጭንቅላት ይልኛል ሀብታሙ። ደስ አይልም? ባዶ ጭንቅላት እኔ የሚያሳይ የኔ ባዶ ጭንቅላት መሆን ሳይሆን አንተ ባዶ ጭንቅላት ቁጭ ብለህ መናገርክ። እኔ ቢሆን ባዶ ጭንቅላቶችን አልናገርም። ኦንሊ ጂሰሶችም መምጣት ትችላላችሁ። መታችሁ ተጠቀሙ። ስቱዲዮ ምንም መታችሁ ተጠቀሙ። ከዛ በኋላ እነ ጆንን እነ እንትናን አስገባለሁ። በማግስቱ አስገባና ትምህርታቸውን ይቃወማሉ። ቅድሚያ ለሽንሾንጂ ይመቻችሁ። ሙስሊም ምናምን ይሉኛል። ኧረ ተው፣ እኔ ጨዋታና እንትን እየለየን ወንጌል እንዲህ ነው ምናምን ይለኛል። ወንጌል አይደለም ይሄ። ወንጌል ነው መቻልኩ። አቤል ጃባናው የምትለው ሰውዬ ጃን ጀ አድርጋት፣ ባን በ አድርጎ ጀበናው ነው የሚባለው። ጀበናው ነው የሚባለው። እና ወዳቸዋለሁ። ተባረኩ። ይሄን ያህል ከአጫወትኳችሁ ይበቃቸዋል። ሰላም ነው።